ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደድሼ ልናገር ዝናሽን ላውራ ይደነቅ የአምላክሽ ሥራ ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ አዳምና ለቅድስት ሔዋን እንደዚሁም ለእናታችን ለሰማዕት ቅድስት አርሴማ እንደዚሁም ለማርያም እንተ እፍረት እንደዚሁም ለማርያም ግብፃዊት እና በስንክሳር ለተዘክረው ለሚሉ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላም በጤና ደረሰናል። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል
እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ብርሃነ ሥላሴ ደህና ዋልክ? ደህና ነሽ? እንዴት ነህ? ደህና ውለህ ነው? እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እኔ ወለተ ኪዳን ነኝ ከፈረንሳይ። ደረሰኙ የላኩልህ እሱን እንድትለው ብዬ ነው። ደረሰኝ ስለላኩልህ ነው ቀደም ብዬ ልኬው፣ ያው እሱን ላሳውቅህ ብዬ ነው፣ ለምስክርነት አይደለም። ሲሻለኝ ጉንፋን ነው፣ ጉንፋን አሞኛልና ሲሻለኝ ምስክርነት መሰክራለሁ። አሁን ግን ጉንፋን ነው፣ ልላክልህ ይሄን ላሳውቅህ ብዬ ነው። ስልክ ተበላሽቶብኝ ሰንብቶ ነው እንጂ ሰንብቷል። እንትኑ ከተላከ ቆይቷል፣ ሰንብቷል። ሳምንት እየሆነ ነው ገና። ለሰኞ ማክሰኞ፣ ሰኞ፣ ለሰኞ ሳምንት እየሆነ ነው እና በባለፈው እንደዚህ ደረሰኝ ስልክልህ መስክር ያለው ግን አላቀረብክልኝ። እንጃ እኔም እንደሆነ አላውቅም፣ አልቀረበልኝም። የመልሱ ልካልኛል፣ ያው በወጣው የተካብለኛል እንትኑ ያሰብትልኝ። እንዲያው በጸሎት እግዚአብሔር ይመስገን፣ ተመስገን ፈጣሪ። ያው ግን አሁን ጉንፋን ሲሻለኝ አንድ ቤቴን አስተካክላ ወላዲተ አምላክ ለመመስከር ታብቃኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። አመሰግናለሁ። የአገልግሎት ዕድሜ ያስረዝምልህ፣ ጤናህን ይስጥህ፣ ጸጋውን አብዝቶ ይስጥህ። መድኃኔዓለም ፈውሳችን መድኃኒታችን ነህና ጸሎት አድርግልኝ ልጆቼ። ለወለተ ኪዳን ነኝ እኔ ከፈረንሳይ ማለት ነው። ወለተ ኪዳን እና ተክለ ሃይማኖት፣ ተስፋ ሥላሴ፣ ወለተ ኪዳን፣ ወለተ ጨርቆስ፣ ወለተ ሰንበት፣ ገብረ ዮሐንስ ጸሎት አድርግልኝ ለልጆቼ፣ ለእኔ ያው ጸሎት አድርግልን። አባታችን ሆይ ብለህ ጸሎት ስትጀምር ጸሎት አድርግልኝ። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ። በጣም አመሰግናለሁ። ይሄ ምስክርነት አይደለም፣ ምስክርነት ገና ልልክ ነኝ። ይሄ እንትኑ ነው፣ ያው ደረሰኙ እንዲደርስህ ብዬ ነው። ስልክ ተበላሽቶብኝ ሰንብቶ ነው ያላኩት ማለት ነው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ግሩም ድንቅ ምስክርነት ነው። እንግዲህ እንደዚህ እያደረጋችሁ ምስክርነታችሁን ላኩልን፣ እኛም እናቀርባለን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች እስኪ አንዴ ቆም ብላችሁ ሼር አድርጉት ወደ ዋትስአፕ፣ ወደ ኢሞ ስቶሪያችሁ፣ ወደ ፌስቡክ፣ ወደ ሜሴንጀር፣ ወደ ሁሉም ቦታ ብታደርሱ በእውነት ነፍሳን ለማድረስ ለማዳን ስራ ብትሰሩ መልካም ነው እላለሁ። የቅዱሳኑ በረከት አይለየን፣ በሁላችን ላይ ይደር። ከዚህ በመቀጠል ደግሞ የቅዱሳኑን ገድለ ድርሳን አደርሳለሁ። ከዚህ በመቀጠል ደግሞ ገድለ አዳም ነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አባታችን አዳም
የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው ከሊቃነ ጳጳሳት አለቃ ከባሲሊዮስ ከንጉሳችን ኃይለ ሥላሴ ከወራሴ መንግስት አማሃ ሥላሴ ከንግስታችን ከወለተ ጊዮርጊስ ነፍስ እንዲሁም ደግሞ የጥምቀት ልጆች ከሆነን እና የቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኖር አሜን። ድምጾቹም ዝም አሉ። የአባታችን የአዳም ቃል በእግዚአብሔር ኃይል ወንድም ከወንድሙ ጋር እንደሚነጋገር ያሬድን እንዲህ ብሎ አነጋገረው። ልጄ ያሬድ ሆይ ከሰይጣን እጅ ላዳነህ ለእግዚአብሔር መስዋዕትን አሳርግ። ቁርባን በምታሳርግበት ጊዜም እኔ በማሳርግበት መሰዊያ ላይ ሁን፣ በእርሱም ቁርባኑን አሳርግ። ከሰይጣን የተነሳም ልብ የምትል ሁን። ጥፋቴንም ስለሚሻ በምትሃት ብዙ ጊዜ በሙሽራ ተመስሏልና፣ ነገር ግን እግዚአብሔር ከእጁ አዳነኝ። ሕዝቦችንም ከእርሱ የተነሳ ያስተውሉ ዘንድ አዘዛቸው። ለእግዚአብሔር ቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃልም ዝም አለ። ያሬድና ልጆቹም ከዚህ ሁኔታ የተነሳ አደነቁ፣ በድኖች እንደነበሩ አስቀመጡ። ያሬድም ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባንን አዘጋጀ። አዳም እንዳዘዘው በመሰዊያው ላይ አሳረገው። ያሬድ ከእግዚአብሔር ዘንድ ምሕረትን የኃጢአትን ስርየትን ስለጠፋውም ቀንዲል ከመሰዊያው ላይ ቆሞ ሳለ እግዚአብሔር ያሬድን በሰውየው ላይ ታየው። እርሱንም ልጁንም ባረከ፣ መረቀ፣ በመስዋዕታቸውም ተቀበለ። በመሰዊያው ላይ ካለች መለኮታዊ እሳት ይወስድ ዘንድ አዘዘው። ከእርሷም ከአባታችን ከአዳም ስጋ ፊት ያበራ የነበረ መብራትንም ያበራ ዘንድ ዳግመኛም እግዚአብሔር ለአባታችን ለአዳም የገባላትን ቃል ኪዳን ገለጠለት። 5500 ዘመን ወደ መሬትም የመምጣቱን ምስጢር ገለጠለት። እግዚአብሔርም ያሬድን አለው፣ ከመሰዊያው የወሰድካት ይህች እሳት በስጋዊዎች በድኖች ፊት የምታበራ ብርሃን ትሁን። ከእርሱም ከአዳም ስጋ እስኪወጣ ድረስ ከቤት አትውጣ። ያሬድ ሆይ በቀንዲሉ የምታበራዋን እሳት ጠብቅ፣ ከቤት ትወጣ ዘንድ አትመለስ። በታየሁ ጊዜ ምትሃትን ያይደለ በጎ ማየትን እስክትቀበል ድረስ እኔ እግዚአብሔር ጠብን ክፉ ስራንም አልወደምና ምግባራቸውንም እንዳይማሩ ዳግመኛም ከቃየል ልጆች ጋር እንዳይቀላቀሉ ሕዝቦቹንም አዘዛቸው በማለት እግዚአብሔር ያሬድን አዘዘው። እርሱም ልጆቹም ቀረቡ። እሳትን ወስዶ ወደ ቤትም ወርዶ በአዳም ስጋ ፊትም መብራትን አበራ። ሕዝቡን አዘዘው። ይህች ምልክትም በያሬድ ዕድሜ 450 ዓመት በቀረች እሳት የሆነች ነበረች። ዳግመኛም ድርሰቱ እንዳይረዝም ቃሉን እናሳጠረው እንጂ ከነርሱ የማናስባቸው መንክራት ወይም ድንቆች ብዙዎች ናቸው። ነገር ግን ይህች ከብዙዎች እጅግ ድንቅ ናት። ያሬድም 8 ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዘችውን ትእዛዝ ይተላለፉ ጀመሩ። ያለ ፍቃዱም ብዙ ስራዎችን ይሰሩ ነበረ። ከደብረ ቅዱስ ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። ከቃየል ልጆች እርኩሳን ማህበር ጋራም ቀላቀሉ። ከዚህ ስራም የያሬድ ልጅ ከደብረ ቅዱስ ይወርዱ ነበረ። እኛስ በፍቃዳችን እንገለጥላችኋለን። ይህ ቃየል ወደዚች ጥቁር ጭቃማ ምድር በወረደ ጊዜ ዞሮቹ በዙ። ከእነርሱም አንዱ ቃየልን የገደለ የእውሩ የላሜህ ልጅ ስሙንም ግኑን ነው። ግኑንም ከታናሽነቱ ጀምሮ በውስጡ ሰይጣን ያደረበት ነበረ። በነጋሪት፣ በአውታር፣ በጸናጽል፣ በዝማሬ፣ በመሰንቆ፣ በከበሮ ብዙ ተግባራትን ያደርግ ነበረ። ይመታባቸውም ነበረ። በሚመታባቸው ጊዜ በውስጣቸው ሰይጣን ያድርባቸው ነበረ። በመካከላቸው የሚያምሩ የሚጣፍጡ ልብን የሚስቡ ቃላትን ይሰሙ ነበረ። ይመቱባቸው ዘንድም ማህበራትን ሁሉ ይሰበሰቡ ነበረ። በሚመቱባቸው ጊዜ በሚዘፍኑ ለማለት ነው። በቃየል ልጆች ዓይን ፊት መልካም ይሆን ነበረ። እርስ በርሱ በኃጢአት ይቃጠሉ ነበረ፣ እንደ እሳትም ይገለባበጡ ነበረ። ሰይጣንም እርስ በርሳቸው ልባቸውን ያቃጥላቸው ነበረ። በውስጣቸውም ፍትወት ወይም ዝሙት የበዛባቸው ነበሩ። ሰይጣንም የሚያሰክር መጠጥ መጥመቅን
መድኃኒት ማዘጋጀት ለግኑን አስተማረው። ይህ ግኑን ማህበራቱን ወደ መጠጫዎቹ ሰበሰበ። የእጃቸውን አትክልቱን ሁሉ አደረሰ፣ ይጠጡባቸውም ነበረ። ይህ ግኑን ግን ኃጢአትን ያበዛ ትዕቢትን የሚያደርግ ነበረ። የቃየል ልጆች የማያውቋት ኃጢአት እንዲሰሩ ያስተምራቸው ነበረ። የማያውቋትን ስርዓትን ሰራላቸው። ሰይጣንም ባያቸው ጊዜ ይገዙለት ያላቸውን ሁሉ ይሰሙት ነበረ። ግኑንም ደስ ተሰኘ። እርሱ ብረትን ወሰደ፣ ከእርሱ ዕቃ ጦር መሳሪያ እንዲያዘጋጅ ድረስም የልቡን ሐሳብ በዛ። ይህም የሆነው በሰከሩ ጊዜ እርስ በርሳቸው መጣላት መጋደል ይበዛ ስለነበረ ነው። በጓደኛው ላይ የሚበረታ ይማርከው፣ ሴት ልጆቹንም ወስዶ በፊቱ ኃጢአትን ይሰራባቸው ነበረ። ሰዎች እንደ ተሸነፉ በተመለከቱ ጊዜ ያልተሸነፉትን ለሌሎች መጡ። የተሸነፉትን ወደ ግኑን መጥተው ከሰሱ። በመካከላቸው ቆመ፣ ወደ ኃጢአት እንዲያዘነብሉ አደረጋቸው። በውስጣቸው ኃጢአት በዛ። እያንዳንዱ እህቱን፣ ልጁን፣ እናቱን ይወስድ ነበረ። ሌሎችም የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበረ። ክፉን አያውቁም ነበረ። የሴት ወገኖች እንዴት ሰነፉ፣ አበዱ። ከኃጢአታቸው የተነሳም መሬትን አረከሱ፣ የፈጠራቸውን እግዚአብሔርን አስቆጡት። ግኑም ማህበራቱን ወይም ሰራዊቱን ሰበሰበ፣ ከበሮም ይመቱ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበረ። ይህን ያደረገውም በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነው። የሴት ልጆች ይህንን በሰሙ ጊዜ ይደነቁ ነበረ። ማህበራቱ ወይም ሰራዊቱ ወደ እነርሱ ይመጡ፣ ወደ እነርሱ ይመለከቱ ዘንድ በተራራው ራስ ይቆም ነበረ። ለአንድ ዓመት እንዲህ አደረጉ። ዓመቱን በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑም አደረበት። በመከፋፈል የተለያዩ ስራዬን ያደርግ ዘንድ አስተማረው። የቃየል ልጆች ይህን ሁሉ ያደርጉ ነበረ። በደም ግባት በልብስ ያንጸባረቁ ነበረ። በከበሮ በነጋሪትም ወደ ተራራው ራስ ይሰበሰቡ ነበረ። ያማሩ ልብሶችን በመልበስ ፈረሶችን በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበረ። በተራራው ላይ የነበሩ የሴት ልጆችም ስለወደቁት ሰራዊት እግዚአብሔር ያመሰግኑ ይጸልዩ ነበረ። እግዚአብሔርም መላእክትም ልጆቼ አላቸው፣ ታላቅ ደስታንም ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም። አባቶቻቸው የተከተሉትን የእግዚአብሔር ቃል ኪዳንም አልያዙም። ከጾማቸው ከጸሎታቸው ከአባታቸው ከያሬድ ምክርም ተለዩ እንጂ የቃየልን ልጆች የለበሱትን ልብስ ያደርጉትን ጌጣጌጥን ያዩ ዘንድ ከጠዋት እስከ ምሽት ድረስ በተራራው ራስ ይሰበሰቡ ነበረ። የቃየል ልጆች ከታች ሆነው የሴት ልጆች ያዩአቸው ዘንድ ወደ ላይ ይመለከቱ ነበረ። ማህበራቱ ወይ ሰራዊቱ ከተራራው ላይ ቆመው ወደ እነሱ ይወርዱ ዘንድ ይጠሯቸው ነበረ። የሴት ልጆችም ከተራራው ላይ ሆነው እኛ መንገዱን አናውቅም፣ የላሜህ ልጅ ግኑን እነርሱ መንገዱን እንደማያውቁ ሰማ፣ እንዴት እንደሚያስወርዷቸው አሰበ። ሰይጣናትም ማታ ተገለጡለት፣ እንዲህም አሉት፣ እነርሱ የቆሙበት ይህ ተራራ መንገድ የሌለው ነውና ከእርሱ ይወርዱ ዘንድ በነጋታው ሲመጡ ከተራራው ጫፍ በስተምዕራብ በኩል ኑ፣ በዚያም የውሃ ምንጭ መንገድ ታገኛላችሁ። ይችም በሁለት ተራሮች መካከል ወደ ውሃው በታች ታወርዳለች በላቸው አለው። በነጋ ጊዜ ግኑም እንደ ልማዱ ነጋሪትና ከበሮ መታ። የሴት ልጆችም ሰሙ፣ እንደ ልማዳቸው መጡ። ግኑም ደግሞ በምዕራብ በኩል ወደ ታች ኑ፣ የምታወርድበትን መንገድ ታገኛላችሁ አላቸው። የሴት ልጆች ከእርሱ ይህን በሰሙ ጊዜ የሰሙትን ሁሉ ሊያደርግ ይነግሩት ዘንድ ወደ ቤተ ተመለሱ። ያሬድም ይህን በሰማ ጊዜ አዘነ፣ ከእርሱም እንደሚተላለፍ አወቀ። ከዚህ በኋላ ከሴት ልጆች 100 ሰዎች ተሰበሰቡ። እርስ በርሳቸው ወደ ቃየል ልጆች ኑ እንውረድ፣ የሚያደርጉትን ስራቸውንም እንመልከት፣ ከእርሱ ጋራም እንደሱ ተባባሉ። ዳግመኛም ያሬድ ይህንን ነገር ከ100 ሰዎች በሰማ ጊዜ ሰውነቱ ተናወጸ፣ ልቡም አዘነ። በታላቅ ንዴትም ተነስቶ በመካከላቸውም ቆመ።
ከተቀደሰ ንጹሕ ከሆነ አባቶቻችን በውስጡ እንወር ዘንድ ካዘዙን ከዚህ ተራራ አንዱ ስንኳን እንዳይወርድ ሲል በጻድቁ በአቤል ደም አማላቸው። ያሬድም እነርሱ እንዳልተቀበሉት በተመለከተ ጊዜ የተቀደሳችሁ ንጹሐን ርኅሩሃን የምትሆኑ ልጆቼ ወይ ከዚህ ደብር ቅዱስ በወረዳችሁ ጊዜ እግዚአብሔር ዳግመኛ ትወጡ ዘንድ አይፈቅድላችሁም አላቸው። ዳግመኛም እኔ በአባታችሁ በአዳም ሞት በጻድቁ በአቤል ደምም አማልኳችሁ። ልጆቼ ሴት ሄኖስ፣ ቃየንና መላልኤል ሆይ እኔ የምነግራችሁን ትሰሙ ዘንድ ከዚህ ከደብረ ቅዱስም እንዳትወርዱ አምላችኋለሁ። እናንተ ከዚህ በወረዳችሁ ጊዜ ሕይወት ይቅርታ ከእናንተ ይወገዳል፣ የዲያብሎስ ልጆች እንጂ የእግዚአብሔር ልጆች አትባሉምና አላቸው። እነሱ ግን ነገሩንም አልሰሙም። ከዚህም ዘመን በሸመገለ ሄኖክ ነበረ። ለእግዚአብሔር በቅናትም ተነሳ። እኔ ከእናንተ ነኝ፣ እኔም ስሙኝ። የአባቶቻችን ትእዛዝ በተተላለፋችሁም ጊዜ ከደብረ ቅዱስ በወረዳችሁ ጊዜ ከባድ ነው። ዳግመኛም እስከ ዓለም ፍጻሜ ድረስ ፈጽሞ የምትወጡ አይደለም አላቸው። እነርሱም በሄኖክ ላይ ተነሱበት፣ ነገሩንም አልሰሙትም። ከደብረ ቅዱስ ወረዱ እንጂ የቃየልን ልጆች ያማሩ ሆነው እጃቸውም እግራቸውም በጌጣጌጥ አምሮ በተመለከቱ ጊዜ የኃጢአት እሳት በልባቸው ነደደ። በሴት ልጆች ዘንድም ታላቅ ደም ግባት እንዳላቸው አደረጋቸው። የሴት ልጆች ሰይጣን በሴቶች ዘንድ ፈጽመው ያማሩ እንዲሆኑ አደረጋቸው። የቃየል ልጆች በሴት ልጆች ፊት እንደ ነጣቂ አራዊት ይዘሉ ነበረ። የሴት ልጆችም በቃየል ልጆች ዘንድ እንዲሁ ነበሩ። ከነርሱም ጋራም ረከሱ። በርኩሰት ከወደቁ በኋላ በወረዱባት መንገድ ተመለሱ። ወደ ተራራው ይመለሱ ዘንድ ወደዱ፣ ነገር ግን አልተቻላቸውም። የደብረ ቅዱስ ድንጋዮች በፊታቸው እንደምትንቦገቦግ እሳት ሆናባቸዋለችና ስለሆነችም ዳግመኛም ፈጽሞ መውጣት አልተቻላቸውም። ዳግመኛም እግዚአብሔር በእነሱ ላይ ተቆጣ። በእነሱም ከምስጋና ሕይወት ስለወረዱ ተጸጸተ። ከእነርሱም ወገን ንጹሕናቸውን እንዴት ተወ? በኃጢአት ርኩሰት እንዴት ወደቁ? እግዚአብሔር ቃሉን እንዲህ ሲል ወደ ያሬድ ላከ። ለእኔ ልጆች ብለ የጠራሃቸው እኒህ ልጆች እነሆ ትእዛዜን ተላለፉ፣ ወደ ጥፋት ወደ ኃጢአት ምድርም ወረዱ። ወደዚህ ወርደው እንዳይጠፉ ወደ ቀሩት ዙር ተመለስ አለው። ያሬድም በእግዚአብሔር ፊት አለቀሰ፣ ከእርሱ ምሕረትን ይቅርታን ፈለገ። ያሬድም ሥጋው ከነፍሱ ትለይ ዘንድ ይፈልግ ነበረ። ከደብረ ቅዱስ ስለ ልጆቹ መውረድ የእግዚአብሔር ቃል አይሰማም ነበረ። ያሬድ የእግዚአብሔር ትእዛዝ ሰማ፣ እንዳይወርዱም ወደ እነርሱም ተመለሰ። ነገሩን እየሰሙትም ምክሩን አይቀበሉትም ነበረ። ከዚህ በኋላ ሌሎች ማህበራት ተሰበሰቡ፣ ወንድሞቻቸውን ይፈልጉ ዘንድ ወረዱ። አብረውም በአንድነት ጠፉ። ከእነሱ አንድ ስንኳ ሳይቀር በአንድነት ካሉት ከታናናሾች በቀር አንዱም ከሌላው ጋር እንዲሆኑ። ያሬድም ከደረሰበት ሐዘን የተነሳ ታመመ። ዕለተ ሞቱ እስኪደርስ እንዲሁ በሕመሙ ነበር። የበኩር ልጁ ኖኅንም ጠራው። ከእርሱ ዘንድ በደረሱ ጊዜ ጸለየላቸው፣ ባረካቸው፣ አላቸው እናንተ ጻድቃን የንጹሐን ልጆችም ከዚህ ደብረ ቅዱስ አትውረዱ። የወለዳችኋቸው ልጆቻችሁ ከዚህ ደብረ ቅዱስ ወርደዋልና ሰውነታቸው በምትጸየፍ ፍጽእታቸው ወይም ዝመታቸው የእግዚአብሔርን ትእዛዝ ከመተላለፋቸው የተነሳ ከደብረ ቅዱስ ዘንድ መጻተኛ አደረጉ። እኔም በእግዚአብሔር ኃይል በደብረ ቅዱስ እንደማይተዋቸው አውቃለሁ። እናንተም በልጆቻችሁም ትእዛዝ እንደቀደሙ አባቶቻችን ትእዛዝ ተላልፈዋልና። ነገር ግን ልጆቼ ሆይ ከኃላፊው ምድር ያወጣችሁ ይህን ደብረ ቅዱስ በዓይኖቻችሁ ታዩ ዘንድ አትመለሱ። ልጆቼ ሆይ ልቦናችሁ በነፍሳችሁ አድርጉ፣ ከእናንተ ጋር ያለ የእግዚአብሔር ትእዛዝ ጠብቁ። ከዚህ በደብረ ቅዱስ በውስጣችሁ ጊዜ በዚችም ወደ ኃላፊውና ወደማታውቋት ምድር ትገባላችሁ። ከእናንተ ጋር የአባታችንን የአዳምን ሥጋ ሦስቱን ያማሩ
ቆርባናት ወደ መነሻ ውሰዱ። ከዚህም ወርቅ፣ ዕጣን፣ ከርቤ ናቸው። እነዚህም የአባቶቻችን የአዳም ሥጋ በሚቀመጥበት ቦታ ይሁን። ልጆቼ ሆይ ከእናንተ የሚቀረው የእግዚአብሔር ቃል ወደ እርሱ ይመጣል፣ ከዚህም ምድር ይወጣል። ከእርሱ ጋራም የአባታችን የአዳምን ሥጋ ይወስዳል። መድኃኒት በሚደረግበት ምድር በቀራንዮም ያስቀምጠዋል። ኖሆም ከእኛ የሚቀረው ማን ነው አለው። ያሬድም የምትቀረው አንተ ነህ አለው። የአባቶች የአዳምን ሥጋ አጽም ከቤት ትወስዳለህ። የጥፋት ውሃ በሚመጣበት ጊዜ ከአንተ ጋራም በመርከቡ ታስቀምጠዋለህ። ድህነትን ወደሚደረግባት ቦታ ቀራንዮ የአባቶቻችን ሥጋ የሚወስደውም ከአብራክህ የሚወጣው ልጅህን ሴም ነው አለው። ያሬድም ወደ ልጁ ወደ ሄኖክ ተመለሰ። አንተ ልጄ ሆይ በዚች በዓት ጽና፣ በዘመንህ ሁሉ የአባቶቻችን የአዳምን ሥጋ አገልግል፣ ሕዝቡንም በእውነት በቅን ሆነህ አገልግል አለው። ያሬድም ዝም አለ። ልጆቹም ዛሉ፣ ዓይኖቹም ተከደኑ፣ እንደ አባቶቹም አረፈ። ያሬድ ሞትም በ962 ዓመት ነበረ። የኖህ ዕድሜም 950 ዓመት ሲሆን ታኅሳስ 12 ዓርብ ቀን ሞተ። እንባውም በዘመኑ ስለወደቁ ስለ ሴት ልጆች ከባድ ሐዘን ከማዘኑ የተነሳ በጉንጮቹ ይፈሱ ነበረ። ሄኖክ በማቱሳላ ላሜህ፣ ኖህ አራቱም ለእርሱ አለቀሱለት። 40 ቀንም አለቀሱለት። ለቅሷቸውን በተፈጸመ ጊዜ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህን ከእነርሱ በተለየ አባታቸው ልባዊ ሐዘን አደረባቸው፣ ማየትም አልቻሉም። ሄኖክም የእግዚአብሔርን የአባቱን የያሬድን ትእዛዝ ጠበቀ። በቤቱም ለእግዚአብሔር ይገዛ ነበረ። ሄኖክም ብዙ የሚያስደንቁ ነገሮች ነበሩት። የታወቀ መጽሐፍ አለው። ከዚህ ቦታ መንከራቶችን ታምራቶችን ማሰብ አይቻልም። የሴት ልጆች ካዘነበሉ በኋላ እነርሱም ደግሞ ልጆቻቸውም ሴቶቻቸውን ወደቁ። ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ ባዩአቸው ጊዜ ክህደትን የተሞላ በዚህም ጥርጥር ኃጢአት በመውደቃቸው ልቦናቸው ታመመ። ከዚህም ከጠማማ ትውልድ ያወጣቸው ይጠብቃቸው ዘንድ ከእግዚአብሔር ምሕረትን ፈልገው አለቀሱ። ሄኖክም 365 ዓመት በእግዚአብሔር ፊት በማገልገል ቆመ። ይህ ከተፈጸመ በኋላ በውስጡ ባለው ወይም በተሰጠው ጸጋ እግዚአብሔርን በዚች ምድር እንደሚወስደው አወቀ። ልጆቹንም ልጆቼ ሆይ እግዚአብሔር ከዚህ ምድር የጥፋቷ እንደሚያመጣ ምሕረቱንም እንደሚያጠፋ እኔ አውቃለሁ። በዚች ምድር በዚች ሕዝብ ላይ የመኳንንት የሹማምንት መጨረሻ እናንተ ናችሁ። ከዚህ ከደብረ ቅዱስ የምትወልዷቸው አንድ ስንኳ እንደማይቀር እኔ አውቃለሁ። በሕዝቡ ልጆች ላይም ገዥ አይሆንም። በዚህ በደብር ተራራ ላይ ብዙ ማደሪያ አይቀርላችሁም። ዳግመኛም ስለ ሰውነታችሁ ተጠንቀቁ። ለእግዚአብሔር በመገዛት እግዚአብሔርን በማምለክ ጽኑ። በቀናች ሃይማኖት ለእውነት በመገዛት በንጽህና በቅን ፍርድ በንስሐ አምልኩ አላቸው። ዳግመኛም ጮኹ። ሄኖክን እርሱን ማዘዙን ከፈጸመ በኋላ እግዚአብሔር ከዚህ ደብር ወይም ተራራ የቸሮችና የእውነተኞች ማደሪያ ወደ ሆነች ወደ ሕይወት ምድር ብሔረ ሕያዋን አሳረገው። ይህም ብርሃኑ እስከ ሰማይ የሚደርስ ደስታ የሚገኝበት የገነት አደባባይ ነው። ይህ ብርሃንም ከዚህ ዓለም ብርሃን ውጪ ነው። ዓለምን ሁሉ የመላ የእግዚአብሔር ብርሃን ነው። ቦታውም አይወሰንም። በእግዚአብሔር ብርሃን ውስጥ በሚኖሩትም እግዚአብሔር ሞትን እስከሚፈቅድለት ድረስ ከሞት ስልጣን መገዛት ወጣ። በዚህም ደብር ቅዱስ ከአባቶች ከልጆቻቸው አንዱ ስንኳ አልቀረም። ከሶስቱ ከማቱሳላ ከላሜህ ከኖህ በቀር እነርሱ ከደብረ ቅዱስ ከተራራው በአንድነት ወርደዋልና ከቃየል ልጆች ጋራም በኃጢአት ወድቀዋልና፣ ስለዚህም ከነሱ የተነሳ ተራራው ተከለከለ። በእርሱም ላይም ከሶስት ሰዎች በቀር አልቀረም። ኖህ ከታናሽነቱ ጀምሮ ኃጢአትን እንደበዛ ክፋትም እንደበረታ የሰው ልጆችንም እንደጠፉ ሐዘን እንደበዛ ጻድቃንም እንዳነሱ ያስተውል ነበረ። ነፍሱን ወይም ሰውነቱን አደከመ፣ ድንግልናውም ጠበቀ። የሰው ልጆችን ስላደረጉት ጥፋት አዘነ። ኖህም ፈጽሞ የሚያለቅስ ፊቱንም የሚቋጥር ነበረ። ስለዚህም ሰውነቱ ከድካም አጸና፣ ሰይጣንም ወደ እርሱ ይቀርብ ዘንድ አልቻለም። ኖህም ከአባቶች ጋር
ሕፃን እያለ አላስቆጣቸውም፣ ፈጽሞ ትእዛዝን አልተላለፈም። ያለ ምክራቸውም ወይም ፍቃዳቸው አላደገም። ከአባቶች የራቀ ጊዜም ጸሎትን ያደርግ ዘንድ ይሻ ነበረ፣ ወይም ስራን ይሰራ ነበረ። በእርሱ በማመን እግዚአብሔር ይለምነው ነበረ። ስለዚህ እግዚአብሔር ጠበቀው። በተራራው ላይም ሳለ በአንዲት በደል ወይም ኃጢአት ስንኳ እግዚአብሔርን አላሳዘነም። በራሱ ፍቃድም ከእግዚአብሔር ፍቃድ አልወጣም፣ እግዚአብሔርንም አላስቆጣውም። ከእርሱም የሚቀድሙት ከአባቶች የበለጠ ተራሮች ያደርግ ነበረ። በጥፋት ውሃ ዘመን የተደረገውን በቂ ነው። ኖኅም ድንግልናውን የሚጠብቅ 500 ዓመትም እግዚአብሔርን የሚሰማ ነበረ። ከዚህ በኋላ የእግዚአብሔር ዘርን አስነሳለት ዘንድ ወደደ። እግዚአብሔርም እንዲህ ሲል አነጋገረው፣ ኖኅ ሆይ ተነስና ሚስት አግባ፣ ከእርሷም የሚያጽናናህ ልጅ ይወልድልህ ዘንድ ብቻህን ትቀራለህን፣ ከዚች ኃላፊቷ ምድር ትወጣለህን፣ ከዘርህም መሬትን የሚያጸና ይወለዳልም አለው። ኖኅም ይህን ከእግዚአብሔር በሰማ ጊዜ ትእዛዙን አልተላለፈም። ወደ ጥፋት የሄዱ ከሄኖስ ወገን የሚሆን የአቦረዝን ልጅ ሃይከል የተባለችውን ሴት አገባ። 3 ጊዜ በሩካቤ ሥጋ ተዋወቃት። ሴምን፣ ካምን፣ ያፌትንም ወለደች። ከዚህ በኋላ እግዚአብሔር ለኖኅ የጥፋት ውሃ በዚች ምድር እንደሚመጣ ነገረው። ይህ ጥፋት ውሃ ፍጥረትን ያጠፋል። ከፍጥረቱም አንዱ ስንኳ በምድር አይታይም አይድንም አለው። ዳግመኛም እግዚአብሔር ኖኅን ልጆችን ጠብቅ፣ ከቃየል ልጆች ጋር ተቀላቀል፣ እንዳይጠፉ አዘዛቸው፣ አስረዳቸው አለው። ኖኅም የእግዚአብሔር ቃል ሰማ፣ ልጆቹን በተራራው ጠበቀ። ወደ ቃየል ልጆች ይወርዱ ዘንድ አልተዋቸውም፣ አልፈቀደላቸውም። ዳግመኛም እግዚአብሔር ኖኅን ለአንተ ከአንተ ጋር ላሉ ቤተሰቦችም መዳኛ ይሁን ዘንድ የማይነቅዝ እንጨት መርከብን ሰራ። ይህንም በታችኛው የኤደን ምድር በመጀመሪያ በቃየል ፊት ትሰሩ ዘንድ ያስፈልጋል። እነርሱም አንተ የምትኖርባትን ያዩ ዘንድ ነው። በዚህም ይመለሱ ንስሐ ይግቡ ዘንድ ነው። ካልወደዱ ግን እነርሱ ይጠፋሉ፣ እንቅፋትም ከእርሱ ላይ ይሆናል። የምትሰራባቸውን እንጨቶችን ከደብረ ቅዱስ ቁረጥ። የመርከቡ ርዝመትንም 300 ክንድ ይሁን፣ አግድሙ 500 ክንድ ይሁን፣ ቁመቱም 30 ክንድ ይሁን። ይህ ሰርተ ከፈጸምክ ወደ ላይ አንድ በር ይሁን፣ 3 ክፍል ይሁን። ከክፍሎቹ እያንዳንዳቸው ቁመቱ 10 ክንድ ይሁን። የመጀመሪያዋ ቤት የአናብስት፣ የአራዊት፣ የሰጎኖች ሁሉ ይሁን። ሁለተኛዋም ለወፎች፣ ለተዋሲያን ይሁን። ሶስተኛዋ ቤትም ለአንተ፣ ለቤተሰቦች፣ ለልጆች፣ ለሚስቶች ይሁን። በመርከቡ የውሃ ጉድጓድ ስራ፣ በርም አድርግላቸው። ከነሱም ውሃ ይገኝ ዘንድ ለአንተ ከአንተ ጋር ላሉት መጠጥ ይሁን። ጉድጓድንም በውስጥና በውጭ በቆርቆሮ ለብጠው። በመርከቡም ውስጥም አንተም ከአንተም ጋር ያሉትም ተመገቡ ዘንድ የስንዴ ማጠራቀሚያ ስራ። ዳግመኛም አብኑስ በተባለው እንጨት መጥቅ ወይም ደውል ስራ። ርዝመቱም 3 ክንድ አግድም 1 ተኩል ይሁን። መምቻውም ደግሞ መደወያውም ከነዚህ እንጨቶች ይሁን። የሚደውለውም በቀን 3 ጊዜ ይሁን። መጀመሪያ በነጋ ጊዜ መርከቡን አሰራር ያይ ዘንድ ለስራም ይሰበሰቡ ዘንድ፣ ሁለተኛም ደውልም ድምፁን በሰሙ ጊዜ ለምግብ ይሰበሰቡ ዘንድ፣ ሶስተኛም ምሽት በሆነ ጊዜ ሄደው ከድካማቸው ያርፉ ዘንድ ነው። እግዚአብሔር ኖኅን አለው፣ ሕዝቡን በመካከላቸው ዙር ተመላለሱ፣ ጥፋት መጥቶ እንደሚያስመጣቸውም አስረዳቸው። በፊታቸው መርከቡን ሰራ። ስለ መርከቡ አሰራር ካላመኑህ ወይም ከጠየቁህ እንዲህ ብለህ አስረዳቸው። እግዚአብሔር እኔን ልጆቼንም ከጥፋት ውሃ እድን ዘንድ ወደ መርከቡ እንድንገባ አዘዘኝ። ኖኅ በመካከላቸው በተመላለሰ ባስረዳቸው ጊዜ ዘማዋን ዘፋኞችም ከመሆናቸው የተነሳ ሳቁበት። ይህ ሽማግሌ ይሳሳታል፣ አእምሮን አጥቷል አሉ። ውሃዎች ወደ ተራራው ላይ ይመጡ ዘንድ እንዴት ይቻላል? ወደ ተራራው ላይ የሚወጣው ውሃ ፈጽሞ አላየንም። ይህ ሽማግሌ ግን የጥፋት ውሃ ይመጣል ይላል አሉ። ኖኅ ስለ እነርሱ እግዚአብሔር ያዘዘውን ተግባራት ሁሉ አደረገ። ኖኅም እነዚህ 3 ልጆች ወለደ። በመጀመሪያው 100 ዓመት ታቦት የሰራባት ነው።
ከዚህም 100 ዓመት ደም የሚወጣበት ፈጽሞ አልተመገበም። የእግሩ ጫማም አልተለወጠም፣ አልተበጠሰም፣ አላረጀም። ዳግመኛም በዚህ 100 ዓመት ልብሶቹን ከእርሱ አልለወጠም፣ ከእነርሱም ስራው አልተቆረጠም። በእጁ የተያዘ በትርም አልተለወጠችም። በራሱ ያለ መጠምጠሚያውም ደግሞ አላረጀም። የራስ ጠጉሩ አልበዛም፣ አልጎደለም። 72 መተርጉማን ጥበበኛ እንዳስረዱን አስቀድመው በዮናናውያን መጽሐፍ እንደተጻፈ እኒህ 3 የኖህ ልጆች ከእነርሱ የመጀመሪያው ሴም፣ ካምና ያፌት ናቸው። ከማቱሰላ ልጆች ሚስት አገቡ። ዳግመኛም የኖህ አባት የላሜህ ዕድሜ 750 ዓመት ሆነ። ዳግመኛም ላሜህ ለሞት ተቃረበ። አባቱ ማቱሰላን ልጁ ኖህንም ጠራ። ላሜህም በማቱሰላ ፊት አለቀሰ፣ እንዲህም አለው፣ አባቴ ሆይ ባርከኝ፣ ነጻም የወጣው አድርገኝ። ማቱሰላም ልጄ ላሜህን ባረከ፣ እንዲህም አለው፣ በሁሉም በአባቶች ጊዜ ከነሱ አንዱ ስንኳ ከአባቱ በፊት አልሞተም። ልጁ ይቀርበው ዘንድ አባት ከልጁ በፊት ነው እንጂ። ልጄ ሆይ ዛሬ ግን አንተ ትሞታለህ፣ እኔም በዚህ ስጋ ለመለየቴ በፊት ሐዘንህም እቀምሳለሁ። ልጄ ሆይ ዛሬ እነሆ ዓለም ተለወጠ፣ አሟሟታቸው ተቀየረች። ከዛሬ ጀምሮ ልጅ ከአባቱ በፊት የሚሞት ይሆናል፣ ልጁም አይደሰትም፣ ከእነርሱም የተነሳ አይጠግብም። እንደዚህ ሁሉ ልጁ በአባቱ አይረካም አይደሰትምም። ላሜህም ሞተ፣ ገነዙትም፣ ከቤተ መዛግብትም አደረጉት። የላሜህ ሞትም የጥፋት ውሃ ከመምጣቱ 17 ዓመት በፊት ነበረ። አባቱ ማቱሰላ ልጁ ኖህም በደብረ ቅዱስ ለብቻቸው ቀሩ። ኖህም ሁል ጊዜ ወደ መርከብ ይወርድ ነበር፣ ልጆቹንም ሚስቶቹንም ያስተምር ዘንድ ስለ ነፍሳቸውም ይደክሙ ይጸልዩም ዘንድ ለማስተማር ሲመሽ ወደ ተራራው ይወጣ ነበረ። ከቃየል ልጆች ጋር እንዳይቀላቀሉ ይከተሏቸውም ዘንድም እንዳይወርዱ ይጠብቅ ዘንድ ኖህ ስለ ልጆቹ ይፈራ ነበረ። በአሳቡም እኒህ ጎልማሶች ይሸነፋሉ ይል ነበረ። በሌሊት ከእነሱ በወረደ ጊዜ ሽማግሌው ማቱሰላን በእነሱ ላይ ያዘዘው ነበረ። ኖህም በቃየል ልጆች ላይ ስብከትን ትምህርትን ያበዛ ነበረ። የሴት ልጆች ከደብረ ቅዱስ በወረዱ ጊዜ ከቃየል ልጆች ጋራም በርኩሰታቸው ረከሱ። በእነሱም ገሪሳኒ ረአይት የሚባሉ ልጆችን ወለዱ። እነሱም በኃይላቸው ጽኑዓን የሆኑ ናቸው። ሌላውም እንደ እነርሱ ራእይታይ ነው፣ ጥበበኞች ሆኑ። ቀዳማውያን ስለ እነርሱ ፈጽሞ መላእክት ከሰማይ እንደወረዱ ከቃየል ልጆች ጋር እንደተቀላቀሉ ከእነሱም ራእይትን እንደወለዱ በአነጋገራቸውም እንደሳቱ ተናገሩ። ከዚህ የተነሳም በእግዚአብሔር ዘንድ ሐሰት ነው። ረቂቃን መላእክት ቢሆኑ ሰው በሌለበት በኃጢአት ይገኙ ነበረ። ይህ ግን አይደለም። ይህ ተግባር የመላእክት መናፍስት ባህሪ ቢሆን ያልረከሰች አንድ ሴትን በመሬት ባልተወም ነበረ። ሰይጣናት እጅግ ክፉዎች ናቸውና፣ ነገር ግን አስተሳሰባቸው ጠባያቸውም ሴትም ወንድም አይደሉም። እነርሱ ረቂቃን መናፍስት ናቸው እንጂ ሕግን በመተላለፍም ጊዜ ጥቁሮች ሆኑ። ብዙዎች ሰዎች መላእክት ከሰማይ ወርደው ከሴቶች ጋራም ተገናኝተዋል፣ ልጅም ወልደዋል ይላሉ። ይህ ግን እውነት አይደለም። ከተራራው ላይ ወጥተው የነበሩ የአዳም ልጆች ናቸው እንጂ ድንግልናቸውም ንጽህናቸውም በመላእክት አምሳል ምስጋናቸውም በመጠበቃቸው የእግዚአብሔር መላእክት ወይም ልጆች ይባሉ ነበረ። ሕጉም በተላለፈው ጊዜ ግን ከቃየል ልጆች ጋራ ተቀላቀሉ፣ ልጅም ወለዱ። የማያውቁት ግን መላእክት ከሰማይ ወረዱ፣ ከሰው ልጆች ጋር ግንኙነት አደረጉ፣ ከእነሱም አይነት ወለዱ ይላል። የአዳም የሔዋን ልመናቸው በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችን ሰላሙን ፍቅሩን አንድነቱን ይመልስልን። ማህበራችን ያስፋልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የእናታችን የሰማዕቷ የቅድስት አርሴማ ገድል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት ብርክት የክብርት ቅድስት አርሴማ ገድል ይህ ነው። በላያቸው ያለውን የጌታችን የኢየሱስ ክርስቶስን የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግስትን ብርታት ያሳዩ ዘንድ የወንጀለኞች ስህተቶቻቸውን መከራቸውን እየናቁ ከዚህን ዓለም መከራቸውን እያቃለሉ እግዚአብሔር ለወላጆች ያዘጋጀውን የማያረጀውና የማይጠፋውን መልካሙን የዘላለምን ኑሮ ብዛት ጣዕምን ያገኙ ዘንድ ከብዙ ገድልና ትዕግስት በጌታችን ኢየሱስ ክርስቶስም ከእርሷ ጋር ሰማዕት የሆኑ 27 ሰማዕታት ገድልና ሰማዕት ይህ ነው። ስለዚህ እግዚአብሔር እነዚህ 27 ሰማዕታት በረከት ይስጠን። ብጽዕት ብርክት ቅድስት አርሴማ የረድኤት ኃይል ያድለን። ቅድስት አርሴማ ጸሎት በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ከዚች የብጽዕት ቅድስት አርሴማ የልደቷን መነሻ እንናገር። በዚያን ዘመን ክቡራን ከሆኑ ካህናት ሌዋውያን ከኃያላን ነገስታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሾሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ብርክት አትኖሲያና የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁልጊዜ በትዕግስትና በንጽህና ይጋደሉ ነበረ። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበረ። ነገር ግን ልጅን መውለድ ተሳናቸው፣ ከእነሱ እርጅና ድረስ መሃን ሆኑ። ስለዚህ ብርክት አትኖሲያና ታዝን ታለቅስ ነበረ፣ መውለድ ተስኗታልና። ከብዙ ሐዘን ጊዜ ኢየሱስ ክርስቶስ ወደ ልጇ ፍሬ ወንድ ልጅን ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለውን ከንቱ ነውና ከንቱ አታድርገኝ፣ አንተ ከወደድክ ሁሉ ይቻላልና የሚሳነህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበረ። ስለዚህም ሰማይና ምድር የሚኖር ፍሬ ሰጠኝ፣ በምድር የሚኖር ፍሬ የፈቀድክልኝ ከሌላ ከሰማይ የሚኖር ፍሬ ሰጠኝ። በሁለት ስራ አትቅጣኝ። ጌታዬ አምላኬ መድኃኒቴ ነፍሴን ይቅር በላት፣ ከአለኝታዬ አታሳፍረኝ። የሚያስደስትህን አድርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነች የተከዘች እኔን ባሪያህን ቸል አትበለኝ። በጥበብህ ኃይል ሰማይና ምድር ባህርና በውስጧ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛህ አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚቃጠል መስዋዕታቸውን የቁርባናቸውን የዕጣናቸውን መዓዛ የተቀበልክ ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። የእናቴን የባሕር ልጇ ነህና ከብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞች ለጦም አዳሪዎች በመመጽወት እንደዚሁ ስትጸልይ እግዚአብሔርን የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት ወንድሟ አዘዘ። እርሱም ስለ እርሷ ጸለየ፣ በመልካም ጠባ እጅግ ይወዳታልና። ስለዚህ እግዚአብሔር የጳጳሳቱን አለቃ ጸሎትና በረከት አትኖሲያና ለቅሶን ሰማ።
መልካሟ ያማረ የምታስፈራ ያቺን ልጅ ሰጣት። ይህችውም ቅድስት አርሴማ ናት። እስከ 3 ዓመት ድረስ አሳደገቻት። ከዚህ በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆኑ መልካም ጎልማሳና ያጋቧት ዘንድ ወደዱ። ይቺ ቅድስት አርሴማ ግን ይህን አልወደደችም ነበረ። ነገር ግን ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነው። በዚያን ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመሳሰላት የለም። ይህን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤቴና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር ከ15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያጋባ ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅንም ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ በሰሌዳም መልኳንና ደግሞ ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን አዘዘ። እነዚህም ሰዓሊዎች ወደ ሮሜ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያች ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማ ደምግባቷ ያማረ፣ መልኳ የሚያስደንቅ ነበረ። በዚያም ደናግሉ ገዳም ውስጥ መልካም እንደ እሷ ያለ ቆንጆ የለም፣ በመልካም የሚመስላትም የለም። በዚያን ሰዓሊውም ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሥም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ እንዲመጡ ሕዝቡን ይጠሩአቸው ዘንድ ነገስታቱን ወደ መኳንንቱ ላከ። ደናግሉ ይህን ነገር ባወቁ ያለቀሱ። ተነስተው እንዲረዷቸው በደናግል እንዲጠብቋቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የገዛት አገር ወደ አርማንያ ደረሱ። በምድረ በዳ ዋሻዎች ተቀመጡ። ቁጥራቸው 75 ወንዶችና ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸው የሚያገኙ አልነበሩም። ከእነርሱም አንዲቷ መብራት ትሰራ ነበረ። ከዚች ሴት ስራም ይመገቡ ነበረ። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማ ይዞ እንዲልክለት ወደ አርመንያም ንጉሥ ድርጣድስ መልእክት ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማን ስራ ለንጉሥ ድርጣድስ አስረዱት። በዚያን ዘመን ንጉሥ ድርጣድስ ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነበረ። ዳግመኛም የብልሃተኛ እጅ ስራ የሆነውን እንጨትና ድንጋይን ያመልክ ነበረ። በቤቱም አስቀምጦ አምልክ ብሎ ይጠሯቸውም ነበረ። እንደ ፈጣሪው እግዚአብሔር ያከብራቸው ነበረ። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያወካቸው ነበረ። በልቡ ሰይጣን ገብቷልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቷልና። ይህ ንጉሥ ድርጣድስ ከሶሪያ አገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍራጦስ ድረስ የሾመው ስሙ ጤልሜዎስ የሚባል ገዥ ነበረው። እርሱም እንደ ነጣቂ ተኩላ ነበረ። የአለቃውን ትእዛዝ ለመፈጸም ከክርስቲያኖች ወገኖች ያገኘውን ሁሉ ለጣዖት እንዲሰግድ ያስገድዳቸው ነበረ። እንዲህም የክርስቲያን ወገኖች ርኩሳን ጣዖታትን ያሰግዷቸው ዘንድ ያዛቸው ጀመረ። ብዙዎችን በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅርም ከክርስቶስ ለጣዖት ይሰግዱ ዘንድ እምቢ ያሉ ነበሩ። እነዚህም ይመሰገንባቸው ዘንድ ወደ ንጉሥ ድርጣድስ ከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ አዘዘ። ከዚህ በኋላ በእስር ቤት የታሰሩትን አወጣቸው። ሌሎችን በቂሳርያ የያዛቸውን እጃቸውን በሰንሰለት አስሮ በአለንጋና በብረት ይገርፋቸው ጀመረ። ቅድስት አርሴማ ግን ከአዳራሿ ሰገነት ትጸልይ ነበረ። መጽሐፍቱንም እንደ ልጇ ታነብ ነበር። የምታነበውን ቃል ለመበተን ብቻ አይደለም
አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻል መጠን በአስተዋይ ልቦና ትገነዘበው ነበረ። ሐዋርያው ሕግ ሁሉ የሚሰራ በአንዲቷ ቢስት በኑሮ ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይህች ቅድስት አርሴማ የመጻሕፍቶችን ሕጎች በጥንቃቄ ትጠብቃቸው ነበረ። ያን ጊዜ ብጽዕት አርሴማ እነዚህ ሰማዕታት ሲገርፏቸው ባየቻቸው ጊዜ ስለ እነሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜ እንባዋን ከዓይኖቿ በፊቷ ላይ አፈሰሰች። ስለ እነዚህ ሰማዕታት ትጸልይ ዘንድ በልብ ጭንቀት ወደ ሰማይ አንጋጠጠች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብርሃን መላእክትን አየች። ለእነዚህም ሰማዕታት ይሰጧቸውና ይሸልሟቸው ዘንድ ያን ጊዜ ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚያም በኋላ ልብሷን ለብሳ ወደ እነሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዥ ጤልሚዮስ አያት። በአያት ጊዜ ደነገጠ፣ ልቡም ታወከ። ወደ ቤት ትሄድ ዘንድ አዘዘ። ዳግመኛም የሚገርፏቸውን ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ስራ ምንድን ነው? ለመከራስ ወደ እኛ ትመጪ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝኳቸውን ስለ እኔ እተዋቸው ብትይ እኔም ከግርፋታቸው ስለ አንቺ እተዋቸዋለሁ፣ የምትወጃቸውን ሌሎችንም አላት። ያን ጊዜ ብጽዕት አርሴማ ቀኝና እግሯን፣ ደረቷን፣ ሰውነቷን ሁሉ በትምህርተ መስቀል ፊቷን አማተበች። ገዢውንም ትሰድበው ጀመረ እንዲህ እያለች አንተ ዝንጉና ወንጀለኛ፣ እነዚህን የጨከኑ የክርስቶስን ሰማዕት ስለ እኔ በምን ትተዋቸዋለህ? እነሱ ስለ ክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸውና ብሩህ የሆነ የመንግስተ ሰማያት አክሊል ተዘጋጅቶላቸዋልና እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህ ቅዱሳን ሰማዕት መከራቸውን እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ እነርሱን የክብር አክሊል አገኝ ዘንድ ነገር ግን በስጋዬ የእነሱን መከራ እቀበል ዘንድ የእነዚህን ቅዱሳን የበረከት ነጠብጣብና የአምላኬ ምሕረቱ ጸጋ ይደረሰኝ። ሞትም የሕይወትን ከእነሱ ጋር ትሆን አለ። እኛም ደግሞ እንደነሱ ጌታዬን አምላካችን በሰማይ ባለው ለመንግስት ክብር የተዘጋጀን ያድርገን። የብጽዕት ቅድስት አርሴማ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። የእናታችን የቅድስት አርሴማ በረከት በእኔም በሁላችን ላይ ድር ስናነብ የጎደለውን የነጠበው በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችሁ ነው እንበል። አባታችሁ ነው በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል ድምጽ የምትሰሙ ሁላችሁም ሸር በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም እንጠይቃችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማ የገድልን ዜማ ማንበብ እንጀምራለን። ጸሎቷና በረከቷ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዚህ ለዘላለሙ ይኑር አሜን። ከዚህም በኋላ ንጉሥ ድርጣደስ ሮማውያን ከሆኑ ከሰራዊቶቹ 2 ወታደሮችን ላከ። እነዚህም ቆራጮች ናቸው። የእጃቸውም ክንድ የበረታ ልባቸውም የጨከነ ነው። እነዚህም ቆራጮች
በብርክት ቅድስት አርሴማ ፊት ቆሙ። ብርክት ቅድስት አርሴማም እነዚህን ሮማውያን ቆራጮች ከንጉሥ ድርጣደስ ዘንድ በሰይፍ ራሴን ትቆርጡ ዘንድ የታዘዛችሁና የተወደዳችሁ ወንድሞች ሆይ እለምናችኋለሁ። የሕያው እግዚአብሔር ልጅና ሰው የሆነ የማርያምን ልጅ ጌታዬና አምላኬን ኢየሱስ ክርስቶስን እስከማመሰግነው ድረስ ትንሽ አንዲት ሰዓት ጠብቁኝ አለቻቸው። ከዚህ በኋላ ወደ ምስራቅ ፊቷን መለስ አድርጋ በመስቀል ፊቷን አማተበች። ጸሎትም እንደ ልማዷ ትጸልይ ጀመረ። የእጆችህን ስራ ቸል የማትል የቅዱሳን መስተጋድላን አምላክ ጌታዬ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ አሁንም አቤቱ ወደ አንተ የምለምንህን የምማልድህን ጸሎቴን ስማኝ፣ የልቤን ጩኸትም ስማ። ነፍሴን ከጠላት ተግዳሮት አድናት፣ ከክፉዎች ወንጀልም አንተ የልቤን ሐሳብ ሁሉ ታውቃለህና ሁልጊዜ ምኞቴን እንደምትሰጠኝ ዘወትርም ጸሎቴን እንደምትሰማኝ እኔ አውቃለሁ አለች። እዚህም ብርክት ሰማዕት ቅድስት አርሴማ ብዙ ጸሎት፣ ልመናን፣ ምልጃ ወደ ሰማይ አንጋጣና አሻቅባ በጨከነ ልብና በተቃጠለ ሕሊና ጸለየች። ደስታና ሐሴትን የተመላ መራራ የሞት ጽዋን በእጆቿ ይዛ በዓይኖቿ የተከፈተ ሰማይንም ብሩህ የሆነ የሰማይ ምሰሶን አየች፣ ለመነች፣ ጸለየች። ያን ጊዜ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከብዙ መላእክት ከነቢያትና ከሐዋርያት ማኅበር ሁሉ ከጻድቃንና ከሰማዕታት ደስተኞች ከሆኑ ከደናግል ማኅበር ጋር ከሰማይ ወረደ። ጌታችን ብርክት አርሴማ ሰላምታ ይገባሻል። ስለ እኔ ፍቅር ይህንን ዓለምና የከሃዲውን ንጉሥ ፍቅር የናቅሽ ወዳጄና የፈቃዴ ፈጻሚት ሆይ ዛሬ በልብሽ ውስጥ ያለውን ምኞትሽን አድርግልሽ ዘንድ ምን ትወጃለሽ? አላት። ብርክት አርሴማ ቅድስትም መለሰች፣ ወደ ፈጣሪዋ ወደ እግዚአብሔር እንዲህ አለች። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊት ባለሟልነትን ካገኘው መታሰቢያን ያደረገውን ሁሉ ስሜን የጠራውን ወይም ቤተ ክርስቲያን በስሜ የጠራውን ወይም የተራበውን ያጠገበ ስለ እኔ የተጠማውን ያጠጣ ወይም የገድልን መጽሐፍ የጻፈውን ወይም ያነበበውን ያስነበበውን የተረጎመውን ወይም ሰምቶ በልቡ ያሰበውን አቤቱ አንተ መልካም ዋጋ ክፈለው አለችው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በክብር ቃል ብርክትና ብጽዕት ቅድስት አርሴማን በመላእክቶች ፊት በእናቴ በማርያም በነቢያትና በሐዋርያት በጻድቃንና በሰማዕታት ዳግመኛም በተመረጡና ንጹሐን በሆኑ ደናግል መነኮሳት ፊት ከአፌ የወጣውን እንዳልዋሽ ማልኩልሽ አላት። ቤተ ክርስቲያንሽን የሰራውን ወይም መታሰቢያሽን ያደረገውን ስምሽን የጠራውን ወይም የተራበውን በበዓልሽ ቀን ያጠገበ የተጠማውን ያጠጣ ወይም የተራቆተውን ያለበሰ ወይም ከንቱ ከሆነ ምስጋና ሥጋውን በማራቅ በፍርሃትና በመንቀጥቀጥ በዓልሽ ቀን የዘመረውንና ያመሰገነውን በገድልሽ ታመኖ የጠጣውን የታጠበውን ወይም በመንገድሽ ድካም ይህንን ዓለም የናቀውን እኔም የልቡን ምኞት እፈጽምለታለሁ። ያለ ጉስቁልና በንጽሕና ድንግልናውን እጠብቅለታለሁ። በመንግሥተ ሰማያትም እንደ አንቺ የክብር አክሊልን እሰጠዋለሁ። ስዕልሽን አስሎ በቤቱሽ ውስጥ ቢያስቀምጥ ወይም በክብርና በንጽሕና በቤቱ ቢያስቀምጥ ወይም የሰገደና የተማለደ ወይም በላዩ መልካም የሆነን የናርዱ ሽቱን የረጨ እኔ ልብን የሚመስጥ ጣፋጭ ከሆነ ከገነት ማዕዛ አሸተዋለሁ።
ወንድ ልጁን ሴት ልጁን በአንቺ ስም የጠራውን በመንግስተ ሰማያት የበለጠና የከበረ ስምን እኔ እሰጠዋለሁ። ዕጣንና ቁርባንን ወይም መብራት ቢያበራ እኔ በሰማያት መብራትን አበራለታለሁ። ለቤተ ክርስቲያንሽ ልብስን ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃንን ልብስ አለብሰዋለሁ። እንደ መላእክት ክንፎችን ከጎኖቹ አበቅላለሁ። ያለ ጭንቅ የእሳት ባሕርን አሻግራለሁ። እንደ ወፍም ይበራል። የገድልሽን መጽሐፍ በእውነትና በጥንቃቄ ቢጻፍና ቢያጽፍ ወይም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን እኔ እጽፋለሁ አላት። ጌታችን ብሩክት አርሴማን ከመጀመሪያ እስከ ኋለኛው ያሰብናቸው ሁሉ መንግስተ ሰማያትን በግልጽ ይለፉ አላት። ብሩክት ቅድስት አርሴማም አሜን አለች። እኛንም እንደርሷ አሜን ማለት ይገባናል። ሁላችንም እዚህ የተሰበሰብነው አሜን እንበል። ያን ጊዜ ብሩክት ቅድስት አርሴማ ተንበርክካ ሰገደችና ጌታዬና አምላኬ ሆይ በልቤ ጉልበት እሰግዳለሁ። እኔን የሚያየኝ ጠላቶች ሁሉ እንዳይዘባበቱብኝ በስጋዬ ጉልበት አይደለም አለች። ዳግመኛም ዛሬ ግን ፍቃድህን ያደረግኩና መልእክትህን የፈጸምኩ መሰለኝ አለች። ጌታችን ብሩክት ቅድስት አርሴማን እንግዲህስ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣትና መገረፍ ስለ ስሜ ይበቃሻል አላት። ከእንግዲህ ወዲህ ፈጽሞ ወደ ተጌጠና ከእንቁ ባህር ይልቅ እንደሚያበራ ንጹሕ አዳራሽ ወንዞች ጊዮን፣ ጤግሮስ፣ ኤፌሶንና ኤፍራጠስ የአባቶቻችን የአብርሃም የይስሐቅና የያዕቆብ ማህበር የነቢያት ሙሴ፣ የኤልያስ፣ ሚልኪያስ፣ ዘካርያስ፣ አሞጽ፣ የሆሴ ማህበር የሐዋርያት ሁሉ ጴጥሮስ፣ ጳውሎስ፣ እንድርያስና በርናባስ ማህበር የብሩካን የጻድቃን እንጦኒ፣ መቃርስ፣ ሲኖዳ፣ ሊባኖስ ማህበር የሰማያት እስጢፋኖስ፣ ጊዮርጊስ፣ ጊጋር፣ መርቆሪዎስ፣ ቂርቆስ፣ ቴዎድሮስ፣ ፍቅጦር፣ አቡሊ፣ ፋሲለደስ ማህበር ደናግልናቸው የጠበቁ ድንግልናቸውን የጠበቁ የመልካሞች የደናግል ማህበር ወደ አሉበት ወደ ዘላለም ሕይወት ተላና ሐሴት ወዳለበት ወደ ገነት ነይ አላት። ጌታችን ይህን ብሎ ብሩክት ቅድስት አርሴማን በዓይኖቹም እያየችው መላእክት ፈጽመው እያመሰገኑት በታላቅ ክብር በምስጋና ወደ ሰማይ አረገ። ክብር ከፍታና ልዕልና ከእርሱ ዘንድ ነውና አምልኮትና ስግደት ከእኛ ዘንድ ዘወትር እስከ ዘላለም ይገባል፣ አሜን። በእውነት ብሩክት ቅድስት አርሴማ ከዚህ በኋላ እነዚያን ቆራጮች ወታደሮችን ቀሰቀሰቻቸው። እንግዲህ በንጉሥ ድርጣድስ ዘንድ የታዘዛችሁትን ተነሱና ፈጽሙ አለቻቸው። ያን ጊዜ እነዚያ ሮማን ወታደሮች ከወደቁበትና ከተኙበት ተነሱ። አስቀድሞ የእንቅልፍ ሰመመን ይዟቸዋልና በዚህ በኋላ ሰይፎቻቸውን ጦራቸውን ከሰገባቸው አውጥተው አዘጋጁ። በትከሻቸውም ላይ ያዙ። እጃቸውን ዘረጉ። በዘት ቅድስት አርሴማ ወገቧን ታጠቀች። በትምህርተ መስቀል ልብሶቿን ለበሰች። አንገቷን ከፍ አደረገች። ለሚቆርጧትም ተመቻቸችላቸው። የሰይፎቹን ስለት እንዳይከለክላት ከአንገቷ ላይ ያለውን ልብስ አራቆተች። አንገቷን አወጣች። ከምስራቅ የፀሐይ ብርሃን እንደሚወጣ ከብርሃን መስኮት እንደምትወጣ ጨረቃና ከምስራቅ እንደሚወጣ ኮከብ እንዲሁ የብሩክት ቅድስት አርሴማ የአንገቷ መውጣት ሆነ። ቆራጮች የብሩክት ቅድስት አርሴማን የአንገት ብርሃን ባዩ ጊዜ ከፀሐይ ይልቅ የሚያበራ የግርማዋ ከፍታ የተነሳ በምድር ላይ ወደቁ። ሰይፎቻቸውን ጣሉ። ወደ እርሷ መቅረብ ተስኗቸዋልና እነርሱም ተበርታታችሁ ነበረ፣ የታዘዛችሁትን ፈጽሙ ትላቸውም ነበረ። እነርሱም እኛ ወደ አንቺ መቅረብና አንገትሽን መቁረጥ አልተቻለንም፣ በግንባርሽም ላይ ያለውን ትምህርተ መስቀል አስፈርቶናልና ግንባርሽን ካልሸፈንሽልን ራስሽን አንገትሽን ፈጽሞ ልንቆርጥ አንችልም አሏት። ያን ጊዜ ብሩክት ቅድስት አርሴማ እነዚያ ቆራጮች ሮማውያን ወታደሮች የሚሸፍንበትን
ቁራጭ ልብስ ከእናንተ ዘንድ ያለውን ጣሉልኝ አለቻቸው። ያን ጊዜ የልብስ ቅዳጅ የሆነ ቁራጭ ልብስ ጣሉላት። ከዚህ በኋላ ብርክት ቅድስት አርሴማ ራሷንም ተሸፈነች። በዚያም የብርክትና ንጽሕት ሰማዕት ቅድስት አርሴማን አንገት በመቁረጫው ቦታ ይህ ንጉሥ ድርጣደስ ከሰራዊቱ ጋር እያየና እየተመለከተ ቆረጡ። አንገቷንም ከሁለት ተከፈለ። ራሷም ከዚያ ያሉት ሕዝቦች ሁሉ እስከሚያደንቁ ድረስ 3 ሰዓት ያህል ቆመ። ከአንገቷ ደም፣ ውሃ፣ ወተትና ማር እንደ ክረምት ዝናብ ጠብታ እያንጠበጠበ መነጨ። ከአንገቷ የሚወጣው ወደ ምስራቅ የሚመነጭ ነበረ፣ ወደ ምዕራብ የሚመነጭ ነበረ፣ ወደ ሰሜንም የሚፈስ ነበረ፣ ወደ ደቡብም የሚወርድ ነበረ። እነዚያ ፈሳሾች ደም፣ ውሃ፣ ወተትና ማር ነበሩ። ለብርክት ሰማዕት አርሴማ በዚች ዕለት የተደረገላት ተአምርና ድንቅ ብዙ ነው። ከገድሎቿ ዜና በትንሽ ፈጸምን ጀመርን። ደም ከአንገቷ የመነጨው ስለ ልቧ ጨካኔና የመድኃኒታችን የኢየሱስ ክርስቶስ መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃው የፈሰሰው ስለ ብዙ ጸሎቷ፣ ስለ ልመኗና የቤተ ክርስቲያን መጻሕፍትን ሁሉ ሚስጥራትን ልብ ስለምታደርግ ነው። ወተት የመነጨላትም ስለ ከፍታዋና ስለ ክብሯ እግዚአብሔር ከሚያስቱ ጠላቶቿ ተንኮል ንጹሕ ድንግልናዋን ስለጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝ፣ ደም ግባት ስለ ጣፋጭ የከንፈሮቿ ቃልና የሰማዕታት ሁሉ እህት ስለሆነች ስለ ብርክት ንጽሕት ሰማዕት ቅድስት አርሴማ ብርሃት ዓይኖቿ ነው። ከዚህ በኋላ ብሩህ የሆነ ደመና አምድ ወረደና በላዋ ጋረዳት። ወደ ሰማይ እንደ መብረቅ 7 አምላካችን ፍቃዱን ያደርግሽ ዘንድ ንጽሕት ነፍስ ወይ ደስ ይበልሽ እያለ የመላእክት ማኅበር ሁሉ ነፍሷን አሳረጉ። በክብር በእልልታ በዝማሬና በማኅሌት ትድግናን አምላካችን ሃሌሉያ እያሉ ወደ ሰማያዊት ኢየሩሳሌም አስገቧት። እርሷም ወደ ሞተች ባወቀ ጊዜ ደናግሉን ይገድሏቸው ዘንድ ወታደሮችን አዘዘ። መጥተው የደናግሉን ጫማቸውን በሱ፣ ከነሱም ጋር ያሉትን ራሳቸውን ቆረጡ፣ በምድርም ጣሉ። በውስጣቸውም አንዷ ታማ በአልጋ ተኝታ ነበር። ወደ ወታደሮች ጮች፣ ወደ እርሷም መጥተው እንደ እህቶች ራሷን ቆረጡ። በመንግስተ ሰማያት የሰማዕትነትን አክሊል አገኙ። ከሮሜ አገር ከእነዚህ ጋር የመጡትንም ሰዎች ገደሏቸው። ቁጥራቸውም 72 ነፍስ ሆነ። ስጋቸውም ከተራሮች በአንድ ተራራ ላይ ተጣለ። የሰማዕትነትን መጨረሻና እረፍቱን በመስከረም 29 ቀን ተፈጸመ። የ27ቱ ቅዱሳን መስተጋድላን ሰማዕት እረፍት የእርሷ ጋር ሆነ። የቤተ ክርስቲያን ቅዳሴ በአረመንያ ሀገር፣ በቂልቅያ፣ በሶሪያ፣ በአንጾኪያ፣ በግብፅ አውራጆች ሁሉ በታኅሳስ ወር በ6ኛው ቀን ሆነ። የብርክትና የንጽሕት ቅድስት አርሴማ ጸሎትና በረከት የእነዚህ 27ቱ ቅዱሳን ሰማዕት ይቅርታ ልመናቸው፣ ሀብተ ረድኤታቸው በእኔ በኃጥኡና በእናንተ በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። አምላካችን ለሀገራችን ሰላም ፍቅሩን አንድነትን ያምጣልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼርና ላይክ በማድረግ ለምእመናን እንድታረሱልን በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት አርሴማን መልክ አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ሰላም ለጽንሰትኪ በጳጳሳት አለቃ ጸሎት ለጸነሰሽ ሰላምታ ይገባሻል። በእግዚአብሔር ፍቃድም ከእናትሽ ማኅፀን ለመወለድሽ ሰላምታ ይገባሻል። ለዚህ ንግግር መግቻ የሚሆን ምስጋና መብራትን በአንቺ
እሾምበት ዘንድ አንደበቴን አሰማሚልኝ፣ በጭንቄ ጊዜ ባለቤቱ አንቺ ነሽና። ሰላም ለዝክረ ስምኪ በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ይገባዋል። የጥራቱ ህብር ለሚያበራ ጸጉርሽ ሰላምታ ይገባል። ትዕግስትና ለተሸለምሽ ገድልን ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይል ፍቃድ ትርጓሜ መሸከሚያ አንደበቴን ለእኔ ቃል ይጻፈ። ሰላም ለርእስኪ የሃይማኖት ሽቱ ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃንን ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ በዕፀ መስቀል ላይ የወደቀ በግን እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ብልጽግና ወደ ችግር ምድር ወረደ። ሰላም ለቀራንብትኪ የመልክና የደም ግባት መወደድ ላላቸው ቅንድቦች ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከሐዲስ ቃል ምንጭና ከለመለመው ኪዳን ፈለገ ጋራ ወደ ታመመችና ባህሪዋ ውሃነት ወዳላት ስጋዬ የሕይወት መድኃኒት ውሃ ካንቺ ዘንድ ይፍሰስልኝ። ሰላም ለአዛኒኪ የምስራች ወርቆቹን ለተሸለሙ ጆሮችሽ ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችሽም ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ከይቅርታሽ ደመና የተነሳ የሚፈውስ ያማረ የሕይወት መናን ወደ ተራራ በሆዴ መግቢኝ። ሰላም ለአእናፊኪ ንጹሐን ከሚሆኑ ወርቅ ተንበዩ አፍሽና ከንፈርሽ ጋር አንዱ እንደተመረጠ ሽቱ ዕቃ ለሚያስደስቱ አፍንጫዎችሽ ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከት ጠበል አርሴማ ሆይ ረድኤትሽ ሰማይ የነጠበ ዝናም ኃይልሽና የፍቅርሽ ውሃ በእኔ ላይ ይፍሰስ። አሜን። ሰላም ለአስናኒኪ ቅድስት አርሴማ ሆይ እንደ ዕንቁ ለተደረደሩ ጥርሶችሽ ሰላምታ ይገባል። የጌታችን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕት ምሰሶ የድካማቸውም ኃይል የምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ባንቺ ጠፋ፣ የታመነ ታሪክሽ እንዲህ ይላልና። ሰላም ለቃሊኪ ቅድስት አርሴማ ሆይ የተበተነ ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን ሕይወት ትንፋሽሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ ቅድስት አርሴማ ሆይ በሚያቃጥል እሳትና ከባድ በሚሆን በጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኝኝ። ሰላም ለጉሬ ኤኪ ቅድስት አርሴማ ሆይ የምስጋና ወተትና ለጠባ ጉሮሮች ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በሥላሴ ባህሪና የተዘጋጀ አንድነት ብርሃንን በመቀበል የሰማዕት ጋራ አለመወንጀል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ? ለመታክፍትኪ የስቃይን ቀንበር ለተሸከምሽ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንግስ ለሆነ ጀርባሽ ሰላምታ ይገባል። በረሃውን ከእረፍት ጋር የሚያለመልም ዝናም ምሕረትን አርሴማ አሳስቢልን። ሰላም ለእንግዳኪ የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የስቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተነሽ ጊዜ ስለ ሃይማኖትሽ የያዕቆባዊ መጽሐፍትን ትገልጭለት ዘንድ ጣዖታትንም አጠፋሽ፣ ባዕድ አምላክንም ሰበርሽ። ሰላም ለአእዳዊኪ የሕማማተ ወርቅን የተሸለሙ እጆችሽ ሰላምታ ይገባል። የኃጢአት አለቶቻችንም ለአጠፋ ክንድሽ ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቱን
ትቀበይኝ ዘንድ ጥቂት አዘጋጅልኝ። ሰላም ለሰኳናይኪ የትዕግስት ትራስ ለሚሆን ክንድሽ ሰላምታ ይገባል። ሐዲስ የሚሆን ተስፋ አካልን ለሚልክ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊ መንበር ውስጥ እንደ ልመናዬ አገልጋይሽ ኃይልሽ ይሰዋልኝ። ሰላም ለራህኪ ጸጋ ሀብትንም ለሚሰጥ መኃይል እጅሽ ሰላምታ ይገባል። የጥበብ መብራቶችም ለሚሆኑ ጣቶች ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችን አራዊትን ረግጥ ዘንድ የአብ ስልጣን ለእኔ ላኪልኝ። ሰላም ለአጽፋረ እዲኪ ነጭነታቸው የሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት ምንጭ ለሚሆን ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፍሬ ይውደቅ የጠላቴን ምክርም ከፊቴ ይበተን በሰማይና በምድር ተመጻድቆብኛልና። ሰላም ለገበዋቲኪ ስቃይና ለተጎናጸፈ ጎኖች ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ሆይ አፌ ስምሽን ባመሰገነ ጊዜ በመነሳት ጽኑም የተስፋሽን ውሃን እስከማገኝ ድረስ በእኔ ላይ ይቅርታ ዝናም ይፍሰስልኝ። ሰላም ለልብኪ ጨለማን በቀልን ለተወልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምንቾቶች ንጹሕ ለሚሆኑ ኩላሊቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ሶስት ለሚሆኑ የሥላሴ ስምንም በመታመን በጠራሆሽ ጊዜ በኃይልና በረድኤት ቀን ዳጎን ጠፋ፣ ጣዖትን ፈረሰ። ሰላም ለህሊናኪ የጌታ አገዛዘን ለሚያስብ ህሊናሽ ሰላምታ ይገባል። ትሩፋትን ሰውነት ጋራ አንድ ለሚሆኑ አንጀቶችም ሰላምታ ይገባል። የጳውሎስን ሰይፍንና የጴጥሮስን አሳብን የተቀበልሽ አርሴማ ሆይ እየቀኑ ታረጋጊኝ ዘንድ የረድኤትሽን ባሕሮች በላይ ላይ ይስፋፋ። ሰላም ለነዋዌ ውስጥኪ ከርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። ሐዲስ የሚሆን ተስፋ ፍሬን ላፈራ ጅማትሽም ሰላምታ ይገባል። የትንቢትና የመጽሐፍትን ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጠብና በተንኮል ዘመን ጊዜ የፍቅርን ውሃን አጠጪኝ። ሰላም ለህንበርትኪ ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ህንበርትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ የተወደደ ጌታችን ስለ ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፍ ለኔ ክፈችልኝ። ለሐቋኪ የሕማማት መታጠቂያን ለታጠቀ ወገብሽ ሰላምታ ይገባል። ቁመትን ለተጎራበቱ ምንቸቶች በብብቶችሽ ሰላምታ ይገባል። አርሴማ ሆይ መብራትን በአጣን በዚያን ጊዜም ዘመን መቋቋሚያ ለእኔ ብርሃን ጠበቃን ታበሪልኝ ዘንድ ከዓለም አኳኋን ፈተና አንዲት ነፍሴን እለምንሻለሁ። ሰላም ለአብራኪኪ የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ ለጉልበቶች ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክደት የተውሽ ብትሆኝ ከአደባባይ ስቃይን ባቆመሽ ጊዜ ከነጎድጓድና ከመብረቅ ማስፈራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ተተከለ። ሰላም ለሰኳናኪ በአሳላፊ ቤት ለሚያድጥ ተረከዝሽ ሰላምታ ይገባል። ከገስገሳሽ ሰማይት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአነሳሲታ ደምሽ የልቦናን በድንን ዳሰሽ ዳግመኛ በሕይወት ውሃ በደሉን አጥፊ። ሰላም ለአጽብኢኪ የእንሰሱላ መንክርን ለለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶች ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ፣ የልብ በሽታ ህመምም እንዳያስጨንቀኝ። ሰላም ለቆምኪ
የባለሟልነትን የማፍራት ምንጮችን ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመት ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድኝኝ። አርሴማ ሆይ የመጽሐፍሽ መቆለፊያን እከፍት ዘንድ ስምሽ የልመና ጸሎቴን ሆነልኝ። ሰላም ለመልክኪ ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልብን በገደል መልክሽ ሰላምታ ይገባል። አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ። ወደ ምስጋናም ወደ ደስታም የፍቅርሽን ገመድ ልቤን ስቦታልና። ሰላም ለጸአተ ነፍስኪ ወደ አዘነበለ አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ሆይ መስዋዕትን የሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይውረድ ዘንድ በከንፈርና በአፍ እለምንሻለሁኝ። የተቆረጡ ሞትሽ ይህን ነገር አሳይቶኛልና። ሰላም ለበድነ ስጋኪ ጨረቃን ለመሰለ ለስጋሽ በድን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅ ለተቀደሱ መገነዝሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብጽ ከተማ ጠላቶችን በምስጋና ቃል ኪዳንሽና ሙሴ ኃይል ያሰጥማቸው ዘንድ ሰላምታ ይገባሻል። ሰላም ለመቃብርኪ ከሰማዕታት ጋራ ካረፍሽበት አርመንያ ቦታ ለመቃብርሽ ሰላምታ ይገባል። በአርያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ እጅ ያልደረሰሽ የመነሳት ዕቃ አርሴማ ሆይ ከከንፈርና አፍ ምስጋናን ይጥገብ። ሰላም ለፍልሰተ ስጋኪ በፈጣሪ ቃል ለተመሰገነ ለስጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኖሮን ላልፈለገ ስጋሽ ሰላምታ ይገባል። ብጽዕት አርሴማ ሆይ ችግርን እንዳላይ ከበረከት ዕቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጪ ዘንድ ለምንሻለሁ። ሰላም ለዘ አዕረፈ ምስለኪ ከአንቺ ጋራ ለአረፉ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋራ እና ቅድስት ከምትሆን ስምሽም ጋራ ስማቸው ወደ አለበት ቦታ ረድኤታቸው በእኔ ላይ በእኛ በሁላችን በዚህ በተሰበሰብነው ትውረድ ዘንድ አርሴማ ሆይ በሁሉ ዘመንና በሁሉ ሰዓት የሞትና የሕመም በሽታ ዳግመኛ አይቅረበን። አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስራችንን ላሰመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድ ምስጋና ይገባል። ስልጣን ለሰጠን ለመንፈስ ቅዱስ ሰላምታ ይገባል። ቃል ኪዳንን የያሽ አርሴማ ሆይ የታመነ ምስጋናሽ አንበናል። ኃጢአታችንንም ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከስጋ መከራ አድነን ጠብቀን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ስጠን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በዚህ የተሰበሰብነው ሁሉ በረከት ታሳትፈን ዘንድ ያንተ በጎ ፍቃድ ይሁንልን። ስናነብ የጎደለውን የነጠበውን በአይፈ መላእክት ሞልተ ተቀበልልን። ያዘጋጀውን ጸበል ጸዲቅ ተባርክልን ዘንድ ለምናሃለን። አምላካችን ደካማ ሁነን ሳለን ኃጢአተኛ ሁነን ሳለን የምትጎበኘን አሁንም ጸሎት ልመናችንን ትቀበለን ዘንድ ሁላችንንም ቅዱስ የሆነውን ስምህን አባታችን ሆይ ብለን ጠራለን። ተቀበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ምስል የምትከታተሉ በቅድስት አርሴማ ስም ጠይቃችኋለሁ። አንድ የቆም ብላችሁ ሁላችሁን ለዩቲዩብ ላሉት ምእመናን ሁሉ ሼር አድርጉላቸው። ከዛም ደግሞ ስትመለሱ ላይክ አድርጋችሁ ማዳመጡን ቀጥሉ። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም እንተ እፍረትን ገድል አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ።
በአብና በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ የተመረጠች ሰማዕትና ንዕድ ክብርት የምትሆን የማርያም እንተ እፍረት ገድልና ምስክርነት መናገር ማንበብ እንጀምራለን፣ እናስቀድማለን። የኢየሱስ ክርስቶስ ወዳጅ ሽቱ ስለቀባችው ጌታ በአመሰገናት ገንዘብ ከቢታንያ የወጣች እረፍቷም የካቲት 6 ቀን የሚሆን ልመኗ በረከቷም ከኔና ከኃጥኡ ከኛ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና ቅዱስና ብፁዕ የሚሆን ዮሐንስ አፈወርቅ ጌታችን ሽቱ ስለቀባችው ስለ ማርያም እንተ እፍረት የደረሰው ድርሳን ይህ ነው። የዚችም ሴት ስሟ ማርያም እንተ እፍረት ይባላል። ትውልዷም ያለዓዛርና የማርታ እህት ናት። ይህም ቅዱስ ዮሐንስ አፈወርቅ ስራውን ሁሉ እንሰማ እናስተውል፣ እሱ በዓለም ሁሉ የታወቀ ነውና የሚገባውን እንቀበል አለ። ንጉሥ እንደ መንግስቱ ከፍተኛነት ልዩ ልዩ የሚሰጠው ስጦታ ወይም ጸጋ አለ። ሹምም እንደ ሹመቱ ከፍተኛነት መጠን ልዩ ልዩ የሚሰጠው ስጦታም አለ። ይህ ግን ለዚህ ኃላፊው ዓለም ነው። እንደዚህ ካልሆነ ግን የንጉሳችን ንጉሥ የገዢዎች ጌታ ገዢ ወደሚሆን ወደ እግዚአብሔር የሚቀርበውን በጎ ሥራ ልንሰራ ፈጽሞ ይገባናል። መንፈሳዊት የምትሆን የማርያም እንተ እፍረት በዓል እናክብር። ንዕድ ክብርት የምትሆን የዚች የማርያም እንተ እፍረት መታሰቢያዋን እናደርግ። ጌታ በወንጌል እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ የሚሰበክ እርሷም ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ብሎ በማቴዎስ ወንጌል ምዕራፍ 26 ቁጥር 13 ላይ ተጽፏል። አሁንም መድኃኒትና አለይታ ለሆነን ቅዱሳን አበውና ሰማዕታት እናስባቸው ዘንድ በፈጣሪ አንደበት የተመሰገነች ቅድስትና ንዕድ ክብርት የምትሆን የዚች የማርያም እህት እፍረትን ስሟንም እናክብር። ፍጻሜ የሌላት መንግስትን እንወርስ ዘንድ በፍጹም ደስታ ልንቀበለው ይገባል። የቅዱሳን አምላክ የሚሆን የጌታቸውን መምጣት እየተጠባበቁ ተዘጋጅተው እንደሚኖሩ ሰዎች ልባሞችም እንሆን። ከንጉሥ ወይም ከገዢ ዘንድ ደብዳቤ ወይ መልእክት በመጣ ጊዜ እነሆ ፈጽመው ደብዳቤውን ከፍ ከፍ ያከብሯታል። እንደዚህም ከሆነ ከነገስታትና በስልጣናት ላይ የጌትነትን ልዕልና ስልጣንና ኃይል ያለው የጌታችን የኢየሱስ ክርስቶስ የእግዚአብሔር ወልድ ትእዛዝ 7 እጅ እጥፍ ድርብ አድርገን ልናከብር ይገባናል። ወንጌልን ትታ ወጥቶም ደግሞ እንዲህ ሲያደርግ የሚገኘው የባሪያ ወይም አገልጋይ ንዑድ ነው፣ ክቡር ነው ብሏልና በማቴዎስ ወንጌል 24 ቁጥር 26። በበጎ ሥራ ተዘጋጅተን ሕሊናችንም ብሩህ አድርገን ልባችንን ወደ እግዚአብሔር እናንጋጥጥ። ከመሮጥ ማንጋጥጥ እንዲሉ እንደ ጥላ ታይቶ የማያልፈውን የዚህን ዓለም አይተን አንዘን። የሚያልፈውንና የሚጠፋውን ሽተን ብንደክም የማያልፈውንና የማይለወጠውን ብንተው ልብ እንደሌላቸው እንስሳት እንሆናለን። የተወደዳችሁ ወንድሞቼ ሆይ ጾም በእኛ ዘንድ ደርሷልና በፍጹም ደስታ ልንቀበለው ይገባናል። እንደ ጦመኛ ለሰዎች ይታዩ ዘንድ ፊታቸውን አጥቁረው ሰውነታቸውንም አጠውልገው የሚታዩ እንደ ግብዞች አንሁን። ግብዞች ናቸውና እንደነሱ አንሁን። ወደ ክደት የሚወስድ ሕጋቸውንም አንከተል። በበጎ ሥራ የተዘጋጀን እንሁን እንጂ ከእኛ እያንዳንዳችን እንደ አባቶች በፍቅር እንጹም። የመንግሥተ ሰማያት በር ይከፍትልን ዘንድ መብራታችንም በክብር እናብራ። እግዚአብሔር ለሚወዱትና ትእዛዙን ለሚፈጽሙ ሰዎች ካዘጋጀው ከመንግሥተ ሰማያት እንዳንጠፋ። ወንድሞቼ ዓለም
ስለሚያልፍባትና ስለሚጠፋባት ስለ ኋለኛይቱ ቀን ጥበብ ዕውቀትና ማስተዋል ያለው ሰው እነሆ ከዚህ ዓለም አዘን ይርቃል ወይም ያመልጣል። ስለዚህ ስለ ሰው ብሎ ወደዚህ ዓለም የመጣ የእግዚአብሔር መንግሥት እናይ ዘንድ ልባችንን ልናነጻ ሕሊናችንን ብሩህ ልናደርግ ይገባናል። መስታወት ራሱ ንጹሕ ካልሆነ ፊትን ፈጽሞ አያሳይምና እንደዚሁ ሁሉ ከኃጢአት ጉስቁልና ልቦናችን ልናነጻ ይገባናል። ቸርነት እንሻት፣ የጌታንም ትእዛዝ መፈጸም ቸል አንበል። እነሆ ብዙ ኃጢአት ሰርተናልና ስርየት አይገባንም እያልን ከእኛ እያንዳንዳችን እናምናለን። ወንድሞቼ ሆይ እንደዚህ አታስቡ። ጥላት ወይም ጠላት ዲያብሎስ ክፉ ሐሳብ በልቦናችሁ ውስጥ ዘርቶ ተስፋችሁን እንድትቆርጡ ያደርጋችኋልና ይህን ክፉ ሐሳብ ከእናንተ አርቃችሁ ብሩህ በሆነ ሕሊና ወይም አስተሳሰብና በመልካም ሥራ ወደ እግዚአብሔር ተመልሳችሁ ንስሐ ግቡ። እሱ ያድናችኋልና እሱም ይረዳችኋልና ወደ ደቀ መዝሙርቱ ጴጥሮስ ላይ እንዳደረገ ይቅርታውን ያበዛላችኋል። ጎስቋላውን ልጅ ወንበዴውን ቀራጭን እንደተቀበለው ብዙዎች ኃጢአተኞች እንደነሱ ያሉትን ኃጢአታቸውን ደዌያቸውን ልዩ ልዩ የሆኑትን ለሁሉም ኃጢአታቸውን አስተሰረየላቸው። ስለ ኃጢአታቸው ብዛት ብሎ ሳያስተሰርይ ያስቀረበት ምክንያት የለም። እነሱስ ቸል ይሉ ዘንድና ቸርነቱን እንዳይሹ አላደረጋቸውም። ለነፍሳቸው መድኃኒት ይሹ ዘንድ ሰውን አብዝቶ እንደወደደ ልታውቁ ጌታችን ሰው ሆኖ ወደዚህ ዓለም መጣ ብሎ በቅዱስ ወንጌል የተጻፈውን እናስተውል። እንደ ሰው መጥቶ ከእርሱ ጋር ምግብ ይበዛ ዘንድ እግዚአብሔርን ለምነው ይላልና። ይህን ነገር የምትሰማ ሰውየም ሆይ ኢየሱስ እንጀራ መብላትንና መጠጥ መጠጣትን ወዶ ወደ እሱ የሄደ አይምሰልህ። ይህን ነገር የሚያስብ ይበደላል። እሱ ባለቤቱ በወንጌል ኃላፊው ምግብ ለመብላት አትድከሙ፣ ለማያልፈው ለዘላለም ጸንቶ ለሚኖረው ነው እንጂ ብሏልና። ዳግመኛ እንዲህ አለ፣ የሚፈትነው ሰይጣን በፈተነው ጊዜ ሰይጣን 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ ይሁኑ ብለህ እዘዝ አለው። እሱ መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ ነው እንጂ በእንጀራ ብቻ አይኖርም ተብሎ የተጻፈውን አልሰማህንም አለው። በማቴዎስ ወንጌል ምዕራፍ 4 ከቁጥር 2 ጀምሮ የተጻፈው እንዲህ አለ፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ አይራብም፣ በእኔም የሚያምን ሁሉ ጊዜም አይጠማም። በዮሐንስ ወንጌል ምዕራፍ 6 ቁጥር 35 የተጠራውም ሥራ ሁሉ ስለ ሰዎች መድኃኒት ነውና። እነሆ የሰው ልጅ ክርስቶስ የጠፋውን ይፈልግ ወይም ይሻ ዘንድ አዳምን ያድነው ኃጢአቱንም ያስተሰርይለት ዘንድ እነሆ መጣ። እንደዚህ ለበሽታዋ ጤንነትን ለኃጢአቷ ስርየት ታገኝ ዘንድ የመጣች ንዕድ ክብርት የምትሆን ይህች ማርያም እንተ እፍረትን ጌታችን ወደዳት። ስለዚህች መልካም ሴት እንደዚህ ብሎ ተጽፏል። በጎ ሥራዋ የበዛ ደም ግበቷ እጅግ ያማረ ፈጽሞ ብልጽግናዋ የበዛ ሁልጊዜ ነጭ ሐር የተልባ እግር የምትለብስ ከሽቱ ሁሉ ይልቅ የሚበልጥና የሚጣፍጥ ወይም የሚያምር ሽቱን ትቀባ ነበረ። በፍጹም ወርቅ የምታጌጥ በክፉ ሥራ ሁሉ ጸንታ የምትኖር ወሬዋም ወይም ዝናዋም በየአገሩና በየአውራጃው ተሰማ። ጠላት ዲያብሎስ የዚህን ዓለም ሥራ አጣፈጠላት። ነገር ግን ስለዚህ ሴትና ስለ ኃጥአን ሁሉ ጌታችን ከጌትነቱ ክፋት ሳይለወጥ ከልዑል ዙፋን ወረደ። በሰዎች መካከልም ከእነሱ አንዳንዱ የተመላለስ አስተማረ። ከጠላታቸውም እጅ ያድናቸው ዘንድ ከድንግል በሥጋ ተወልዷልና። ነቢዩ ኢሳይያስ በኃጢአት ጨለማ በሞት ጥላ ስር
ለነበሩት ሰዎች ብርሃን ወጣላቸው ብሎ እንደተነገረ እንደዚህ ሁሉ ንዑድ ክቡር በምትሆን በዚች ማርያም እንተ እፍረት ላይ የእግዚአብሔር የይቅርታ ክብር ወጣ ወይም ተገለጠ። ከሲኦል ወደ ገነት ከሞት ወደ ሕይወት ነፃ አወጣት። ስሟንም በዓለም እንድትነሳም ደግሞ አደረገ። ከዚህ በኋላ ከዕለታት አንድ ቀን ንዕድ ክብርት የምትሆን ማርያም እንተ እፍረት እንደ ልማዷ ነጭ ሐር ለብሳ አጊጣ ፊቷን በመስታወት አይታ ሽቱ ተቀባች። ጉንጮቿ ቀያዮች፣ ዓይኖቿ የተዋቡ ሆነው ደምግባቷ በጣም አማራት። እንደዚህ የተመለከተች 1 ሰዓት ያህልም ዘገየች። ከዚህ በኋላ መልካም ሐሳብ በእሷ ላይ አድሮ እንደዚህ አለች፣ ይህን ሁሉ ታስወግድ ዘንድ መልኬንም ትለውጥ ዘንድ ሞት ትመጣ የለምን? ይህ መልካም ሽታ ወደ ትልነትና ወደ ግማት ይለወጣል። ይህስ ብርታት፣ ጽናት፣ ፍጻሜው ጉስቁልና ድካም አይደለምን? ሊቀብሩኝ የሚወዱትስ የሚርቁኝ አይደሉምን? እንደዚህ ከሆነ ለዘላለም የጥፋትና ኮነኔ ከማብዛት በቀር እንግዲህ ምን አገኛለሁ? የዚህን ዓለም ገንዘብ ብዛት ብነዳ ባረባ ከሥጋ ጉስቁልና ከድካምና ከዓይኖቼ እንባ ከማፍሰስ የሚያድነኝ ይኖራልን? ወይስ ከዚህ ሁሉ ነገር ባዳነኝም ጊዜ ከሞት የሚያድነኝ ገንዘብ ይህ ነገር ይቻላልን? ነፍሴ ሆይ ይፍረድባት ዘንድ ሰው እንደሚናገርበት ይህ ሁሉ እልሃለሁ። ያለ ዓለምን ሁሉ የሚገዛ ጌታ እንግዲህ ምን ትመልሻለሽ? ነፍሴ ሆይ ከእውነተኛ ፈራጅ ዘንድ ባንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? የጨለማ ዳርቻ ወደሚሆን ለቅሶ፣ ጥርስ ማፏጨት ወዳለበት፣ እሳቱ ወደማይጠፋበት፣ ትሉ ወደማያንቀላፈበትና ውርጩ ወደማይሞቅበት ይወስድሽ ዘንድ አላቸውና። ነፍሴ ሆይ በዚህ ቀን የሚረዳሽ ማን ነው? ስለ አንቺ የሚማልድልሽ ማን ነው? ንስሐ በሌለበት ነፍስ የተናቀች በምትሆንበት ጩኸትና ለቅሶ ባለበት ቦታ ነፍሴ ሆይ ከዚህ ከኃላፊው ዓለም ሐዘም የሚረባሽ የሚጠቅምሽ የለም። ይልቁንም ኃጢአት ለመስራት ወዳጆቹ ዓይኖቼ ሆይ የሞት ጥላ በጋረዳችሁ ጊዜ የሚረባችኋልን? ብዙ ያወጣሁብህ አፌ ሆይ ይህ መብልና መጠጥ የሚረባሃልን? መራራ የሞት ጽዋን ሳትወድ የግድ በጠጣህ ጊዜ አንደበቴ ሆይ የዓለምን ሁሉ ገዥ ትመልስለት ዘንድ የማትችልበት ሞት ዝም ባደረገ ጊዜ እንዴት ትሆናለህ? በእንሶስላና በቀለበት ያጌጣችሁ የምትኖሩ እጆቼ ሆይ የምትፈሩት ሞት በመጣባችሁ ጊዜ እንዴት ትሆናላችሁ? ነጭ ሐርና ሐብር ልዩ ልዩ የሆነ ልብስን በመልበስ ደስ የምትሰኝ ሥጋዬ ሆይ በክብር ባለቤት በእግዚአብሔር ክፉ ስራህን ይመሰክሩ ዘንድ በፊት የሚቆሙ ትልፊት አይላፍ ረቂቃን በሆኑ መላእክት ፊት ራቁትህን በቆምክ ጊዜ እንዴት ትሆናለህ? ነፍሴ ወይ የዚህ ዓለም መብል የሚረባሽ የሚጠቅምሽ አለን? በዚህ የትሎች ምግብ ስትሆን የሚረባሽ የሚጠቅምሽ አለን? ሁልጊዜ ወደ ዝሙት የምትሮጡ እግሮቼ ሆይ ሞት ባሰራችሁ ጊዜ እንዴት ትሆናላችሁ? ልታመልጡ ትወዳላችሁ ትችላላችሁን? ነፍሴ ሆይ በዚህ ዓለም የተደሰትሽው ምን ይጠቅምሻል? ንዕድ ክብርት ማርያም እንተ እፍረት ደረቷን እየመታች እንደዚህ አሰበች። መድኃኒት ታገኝ ዘንድ ያመለከታት አታውቅም። በሰው ልብ ያለውን መርምሮ የሚያውቅ እግዚአብሔር ግን የጴጥሮስን ለቅሶ አውቆ ንስሐው እንደተቀበለው ወደ ክብሩም እንደመለሰው የቀራጩንም ጩኸት ከእርሱ እንዳላጠፋ እንደዚህ ሁሉ ብጽዕት ማርያም እንተ እፍረት በንጹሕ ልብ በመልካም ሐሳብ ወደ እሱ በተመለሰች ጊዜ እንባዋን አልናቀም። እርሷ ግን እንዲህ እያለች አሰበች። ቸር መምህር እሱ እንደተቀበላቸው እንደ ሌሎች ሰዎች የሚቀበለኝ ነገር ይኖራል። እነግረው ዘንድስ 1 ሰዓት
ሰዓት ያህል ይታገሰኝ ይሆናል። ንጉሡም ክፋቴን ሁሉ እነግረው ዘንድ ወደ እሱ የሚቀርበኝም ይኖራል። ጉስቁልናዬን በደሌን አስታውሰው ዘንድ ይቀበለኝ ዘንድ እንዴት ቃል ይመልስልኛል እንዳለች እንዲህም ትናገር ነበረ። ነፍሴ ሆይ ምሕረትስ ቅርብ ናት፣ ባለ መድኃኒትስ የራቀ አይደለም። አንቺ ግን እሷ ትሄጂ ዘንድ የምትመኪብኝ ደህንነትሽን ተስፋ የምታደርጊያት ናት አለች። ከዚህ በኋላ በማመን ጸንታ እንዲህ ብላ አሰበች። ስለ ኃጥአን ወደዚህ ዓለም የመጣ ስለ እነሱ በመካከላቸው እንደ ሰው የተመላለሰ ይህ አይደለንም። የኃጢአተኞችን መመለሱን ነው እንጂ ሞቱን አልሻም ያለ እሱ አይደለምንም። 100 በግ ያለውን ከእነርሱ አንዲቷን ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምንም? ባገኛት ጊዜ ደስ ብሎት በጫንቃው ይሸከማት፣ ካጠፋትም ከ99ኙ ጠፍታም ከተገኘችው ይልቅ ፈጽሞ ደስ ይሰኝባታል። እናንተ ደካሞች ሸከማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለውን በሉቃስ ወንጌል ምዕራፍ 15 ቁጥር 4 አልሰማችሁንም? እንደዚህ ከሆነ ለምንስ እንሰንፋለን? ለምንስ ንስሐ አንሻም? እነሆ ከዛሬ ጀምሮ ወደ እሱ ሂጄ ራሴን በፊቱ እክዳለሁ። ካልተወኝ እርሱ ይቅር ባይ መሐሪ፣ ይቅርታውን ቸርነቱ የበዛ እንደሆነ እነሆ አውቃለሁ። መድኃኒታችን ኢየሱስ ክርስቶስ ባይቀበለኝም እበሳጭ ዘንድ ፈጽሞ አይገባኝም። ከዚህ በኋላ ብጽዕት ማርያም እንተ እፍረት ተጽናንታ በፍጥነት ተነስታ የገዛችውን ገንዘብ ወርቁንና ብሩን ሁሉ ሰብስባ እንዲህ ብላ አሰበች። እንግዲህ ምን አደርጋለሁ? ይህንን ገንዘብ ወደ እግዚአብሔር በወስደው አይቀበልም። እርሱ ፈጣሪ ጌታን የዓለም መድኃኒት ነውና። ከዚህ በኋላ ሽቶ ወደሚሸጥ ሰው ፍለጋ ሄደች። ያን ሰው ከጥንት ጀምሮ ታውቀው ነበርና ከእርሱ ዘንድ ፈጽማ ሽቱን ገዛች። ያም ሰው በአያት ጊዜ ደነገጠ። ንዕድ ክብርት የማርያምን ተፍረት ብሎ ጠርቶ ምን ሆንሽ አላት። በአንቺ ላይስ የመጣው ምንድን ነው? ከሚወዱሽ ወዳጆችሽ የሞተ አለን? ስለዚህ ነገር ስለ እሱ ፈጽመሽ አዝነሻልን? ሙታንን ተቀቢያቸው ዘንድ ልትገዢ ትወጃለሽን? ወይስ ያየሽው መልካም አለን? በፍቅሩ ተወስደሻልን? ወይስ ፈጽሞ ገንዘቡ የበዛ ከትልቅ ከተማ የመጣ መልካም ነጋዴ አይተሽ ስለዚህ ነገር በእሱ ላይ ልታመካኝ ትወጃለሽን? ወደ ዝሙት ወጥመድስ አስገብተሽ ገንዘቡን ትወስድበት ዘንድን? እንደዚህ ባለ ነገር ብዙ ነገር ተናገራት። ከመልካም ስራዋም የተነሳ ጠላት ዲያብሎስ ሰይጣን ክፋትን በልቡ ዘርቶበታልና። ንዕድ ክብርት የምትሆን ምርጥ ዕቃ ማርያምን ተፍረትም መለሰችለት። ሰውዬ ሆይ ከዓይኖችህ አንዱ ምንድን ነው? ከወዳጆችሽ የሞተ አለን ላልከኝ፣ አዎን ብዙ ኃጢአት ሙቶ ለቀበረው እወዳለሁ። መልካም ጎልማሳ አይተሽ ላልከኝ፣ ዳዊት ከሰው ልጆች ተለይቶ መልኩ ያማረ ብሎ እንደተናገረ እነሆ የሰዎችን ሰውነት የሚያድን መጣ። እነሆም የማያልቅ ክብርን የሚሰጥ ይሆን ዘንድ ወደድኩ። የመንግሥተ ሰማያትን ርስት ይከፍለኝ ዘንድ በጥቂት ገንዘብ ብዙ ገንዘብ የሚሰጥ ነጋዴ ወዳጅ ከከተማ መጥቶብሽ ላልኸኝም አሁን መልካም ብለሃል። ነጋዴ በቀናሽ ገዝቶ ዘውድ ሽጦ እንዳተረፈ ረሃብ ጥቅም እንዲያገኝ እሱም ደግሞ የሚጠፋውንና የሚለውጠውን ወስዶ የማያረጀውና የማይጠፋውን ይሰጣናል። በምድር ስላለው ፈንታ በሰማያት ያለውን ይሰጠኛል። አሁንም ወደ እሱ እሄድ ዘንድ እወዳለሁ። ፍለጋውን እከተለው ዘንድ ሌላው አይደለም። አሁን የምለው ሌላ አይደለም። በአመፅ የሰበሰብኩትን ገንዘብ ከእኔ ወስደ እጅ መንሻ አደርጋለሁ አለችው። ሽቱ የሚሸጠውም ነገሯን በሰማ ጊዜ ደነገጠ። ያመጣችለት ገንዘቧን ብዙ እንደሆነ አይቷልና በልቡ እንዲህ አለ፣ የወደደችውን ባልሰጣት እነሆ ወደ ሌላ ሄዳ በእሱ ዘንድ የወደደችውን ትገዛለች። እኔም ይህን ያህል ገንዘብ አበላሻለሁና ዋጋው ብዙ የሆነውን ሽቱን የሚጣፍጥ ሽቱ በእሱ ዘንድ ነበርና ከመለኮቱ ማቃጠል የተነሳ አትፈሪምን?
ተበሽታሽ ሁሉ ይፈውሰሻልና ርኩሰትሽ ሁሉ ያነጻሻልና። ኃጢአተኛ ነፍሴ ሆይ እነሆ ፈጽሞ ከፍ ያለ ባለሟልነትን አገኘሽ፣ ስላደረገልኝ ምን ከፍለዋለሁ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንዳመሰገነ ልታመሰግኝ ይገባሻል። ንዕድ ክብርት ማርያም እንተ እፍረት ታላቅ ለቅሶን እያለቀሰች እንደዚህም አለች። የእናታችን የቅድስት ማርያም እንተ እፍረት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያላሰት ከዚህ በመቀጠል ደግሞ ለበረከት የእናታችን የቅድስት ማርያም እንተ እፍረትን ታምር አነባለሁ። ልመናዋ ክብሯ ከአገልጋ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ማርያም ንዕድ ክብርት የእንተ እፍረት ያደረገችው ታምር ይህ ነው። ለዘላለሙ በእውነት ያለ ሐሰት ወንድሞቼ ይህ የተመረጠችና ክብርት የምትሆን ማርያም እንተ እፍረት በሸዋ አውራጃ በአንዲት ሀገር ያደረገችው ታምር ይህ ነው። በዚያች ሀገር ንዕድ ክብርት የምትሆን ማርያም እንተ እፍረትን የሚወድ አንድ መነኩሴ ነበረ። የዚያችን ሀገር ሰዎች እንደዚህ አላቸው፣ ንዕድ ክብርት የምትሆን ምርጥ ዕቃ ማርያምን እንተ እፍረትን በዓል ኑ እናክብር አላቸው። እነሱ ግን አይሆንም ብለው በሰንሰለት አሰሩት። እንደዚያም አሉት፣ አስቀድመን የማናውቀውን በዓል ያመጣህብን ምንድን ነው ብለው በዚያም መሰረት አጽንተው ተጣሉት። እርሱ ግን ወደ አገረ ገዥ ላከ። አገረ ገዥም የመነኩሴውን መልእክት ፈጥኖ ሰማው። ወደ እነሱም እንደዚህ ብሎ ላከ፣ ያን መነኩሴ ፍቱት፣ ያችንም ማርያም እንተ እፍረትን አክብሯት፣ ከፍ ከፍ አድርጓት ብሎ በዚያ በኋላ እነዚያም ሰዎች ያንን መነኩሴ ፈቱት። ማርያም እንተ እፍረትንም በገዢው ፊት ቃል እንደዚህ ቀን ጀምሮ አከበሩት፣ ከፍ ከፍ አደረጉት። ከዚህም በኋላ በእግዚአብሔር ፍቃድ ከፍ ከፍ አለ። ልመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የእናታችን የቅድስት ማርያም እንተ እፍረት ለጌታ ሽቶ የቀባችው እናታችን ማርያም በረከቷ በሁላችን ላይ ይደርብን። በእውነት በአንድነት ሆነን ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እንዲመልስልን እንዲሁም ደግሞ ጸሎት ልመናችን ይቀበለን ዘንድ ማህበራችንም ያሰፋልን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የማርያም እንተ እፍረት ወዳጅ የሆናችሁ በእውነት ስታስቧት እጅግ የሚያስለቅሳችሁ ታሪኳ የተደረገላትን ስታስቡ ደስ የሚላችሁ አንስቶች ሁላችሁም በእውነት ይህንን ቃል ቅዱስ ጳውሎስ እንዳለው በቀራችሁስ ጊዜ በእውነት የእግዚአብሔርን ቃል አሮጡት እንዳለ ከዚህ በኋላ ሼር አድርጉትም አልላችሁ የእግዚአብሔርን ቃል እንድታሮጡት ሁላችሁንም በማርያም እንተ እፍረት ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም ግብፃዊቷን ገድል አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም የእናታችን የቅድስት ማርያም ግብፃዊቱን ገድል በስላሴ ስም አነባለሁ። በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳማዊ ሕይወቱና ምግባራትን ተኮትኩቶ ያደገ ባነጋገሩና በሕይወቱ የተቀደሰ ካህን ነበረ። አንድ አረጋዊ ነበረ። የዚህ አረጋዊ ስም ዞሲማስ ይባላል። በመንፈሳዊ ሕይወቱ የታወቀ የነበረ ከመሆኑም የተነሳ በቅርቡ የሚገኙት ገዳማትና ሩቅ ካሉትም ገዳማት ሳይቀር ብዙዎች ወደ እርሱ ይመጡ ነበረ።
ሁልጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን ያስተረጉም ነበረ። ቅዱስ ዞሲማስ ስለ ገዳማዊው ሕይወት አጀማመሩና ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳምን ተወስዶ እንደተሰጠ ይነገራል። ከዚህ በኋላ ከሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነት እርዳታም ሆነ ምክር ወይስ ደግሞ ሊጠቅመው ደግሞ የሚችል ነገር እንደማያስፈልግ ወይም ሊያገኝ እንደማይችል ሆኖ እየታሰበው በክፉ ሐሳብ መሰቃየትን ጀመረ። በሕሊናውም በትዕቢት ሐሳብ እየተመላለሰም ለራሱ እንዲህ ይል ነበረ፣ በዚህ ምድር ላይ እኔ ያልደረስኩበት የብሕትውና ሕይወት ሊያሳየኝ የሚችል መነኩሴም አገኝ ይሆንን? በበረሃውስ ከእኔ የበለጠ በብሕትውናውም ሕይወት ያለው ሰው ይገኝ ይሆንን? እያልና እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት፣ እንዲህ አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚቻለው ድረስ በጽናት ተጋድለሃል። በብሕትውና ሕይወትም በቁርጠኝነት ተጉዘሃል። ሆኖም ግን በፍጹምነት የደረሰ ሰው የለም። ከደረስክበት በላይ የሆነና ካለፍካቸው ተጋድሎች የሚበልጡና ገና ያልደረስክባቸውና የማይታወቁ ተጋድሎዎች በፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ የተጋድሎ መንገዶች እንዳሉ ትረዳም ዘንድ ታላቁ አባት እንደ አብርሃም የትውልድ ሀገርን ትተህ በዮርዳኖስ ወንዝ ወዳለው ገዳምም ሂድ። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተነገረው አደረገ። ከሕፃንነቱ ጀምሮ የኖረበትን ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም በእግዚአብሔር ወደ ላከው ገዳም ደረሰ። የገዳሙ በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂው ለአበምኔቱ ነገረው። አበምኔቱም ወዳለበት እንዲገባ ሲፈቅድለት የተለመደውን ገዳማዊ ታምኖን ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔትም ወንድሜ ሆይ ከየት መጣ? ከምግባረ ድሆች ወደ ሆነን ከሽማግሌዎች ስለምን መጣ አለው። ቅዱስ ዞሲማስ ከየት እንደመጣው መናገር አያስፈልግም። ነገር ግን አባቴ ሆይ የእኔ የመጣሁት መንፈሳዊ ብቁዕቴን ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳትን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና እስኪ ወደ እናንተ መጣሁ በማለት መለሰ። የገዳሙ አበምኔትም እንዲህ አለው፣ ወንድሜ ሆይ የነፍስን ቁስል ሊፈውስ የሚችል እግዚአብሔር ብቻ ነው። አንተም እኛን መንገዱን ያስተምረናል ይመራናል ዘንድ ፍቃዱ ይሆናል። ድሆችም የሆንን አረጋውያን እኛንም ለመጎብኘት ያነሳሳ የክርስቶስ ፍቅር ነው የመጣው። ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱንም ስለ እኛ ድህነትን ደግሞ አሳልፎ የሰጠውን መልካሙን እረኝነትን ሁላችንም የመንፈስ ቅዱስንም ጸጋ ያሳደረብን። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ወድቆ ጸሎትንና ቡራኬን ተቀብሎ በገዳሙ መኖር ጀመረ። በዚያም በግንባራቸውና በምግባራቸውና በተዘክሮተ እግዚአብሔር የበለጸጉ መንፈስ የሚቃጠሉና ሁሉንም ነገር ስለ ክርስትና ለክርስቶስ ብቻ የሚሰሩ አረጋውያንን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁሉ ጌታ ደግሞ ስራ ከእጃቸው ጸሎት ደግሞ ከአንደበታቸው አይቋረጥም ነበርና እንግዲህስ በበረሃ ደግሞ የሚኖሩ ቅዱሳን ባህታውያን አንዱን ደግሞ በማግኘታቸው በልቡ በጣም ደስ አለ። እርሱም ደግሞ ለማገናኘት ወደዚያ ሰው ሲሮጥ ደግሞ የአካል ግን ደግሞ ከእርሱ ይሸሽ ነበረ። እርሱም በኋላው ሲሮጥ ሲከተለው ደግሞ ሊደርስበት የሚችልበት ርቀት ላይ ደግሞ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ትሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደ እኔ ካለ ኃጥእና ሽማግሌ ሰው ለምን ተሸሻለህ ብሎ ጮኸ። ይህን ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ካለ ጉድጓድ ነገር ደግሞ እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባት ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩኝ እንደምታየኝ ራቁቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣና በረከትን እንድቀበል እባክህን በአጽፍ ወርውርልኝ አለችው። እርሱም
በሰሙ ስለጠራችው ረአድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሷ ምንም የምታውቀው ደግሞ ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውኑ ጽሑፉን ደግሞ ወረወረላትና ያን ከለበሰች ደግሞ በኋላ ወደ ዞሲማስ ዞራ እንዲህ አለችው፣ አባት ዞሲማስ ሆይ ሀጥ እኔ ሴት የምሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ትባርከው ዘንድ ለመናት። እርሷም እንዲህ ከፊቱ ወደቀች። አንዱ የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱም ባርከኝ ትለዋለች። ከሁለቱም የሚሰማው ባርከኝ ባርኪኝ የሚል አንድ አይነት ቃል ነበረ። እንዲህም የተባባሉ ደግሞ ብዙ ከቆዩ በኋላ እርሷ ዞሲማስን አባ ዞሲማስ ሆይ አንተ ካህን ስለሆንክ ብዙ ጊዜ ቅዱስ ቁርባንን ስታሳረግ የኖርክ ስለሆንክ መባረክ የሚገባ አንተ ነህ አለችው። ይህ ግን ዞሲማስን ወደ በለጠገ ፍርሃትና መደነቅ ወሰደው። ካህንን መሆኑንም አወቀች። እርሱ ግን በእንባ ሆኖ እንዲህ አላት፣ መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህም በፊት ይታየኛል፣ ሳይታወቀኝ በስሜ ጠርተሽኛልና ካህን መሆኔንም አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያደረውና ደግሞ በረከት የሚሰጠው በማንም ትእዛዝ ወይም በሰው ቃል ሳይሆን በመንፈስ ቅዱስ ፍቃድ ነው። ስለዚህም ስለ እግዚአብሔር ብለሽ ቡራኬሽን ስጭኝ፣ ጸሎትሽንም እፈልጋለሁና። እንዲህ እያለ በልመና በተነጋገረ ጊዜ የአረጋዊውን ፍቃድ ለመፈጸም ስትል ለሰዎች ደግሞ ሕይወትን ለነፍሳቸው ድህነት የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ። ከዚያም ሁለቱም ደግሞ ተነሱ። እርሷም እንዲህ የተራቆተችንና ከምግባረ ድሃ የሆነች ሴት ለምን ለማየት ትፈልጋለች? ሆኖም ደግሞ የመንፈስ ቅዱስ ጸጋ ከእኔ የሚያስፈልገኝን አገልግሎት ታደርግልኝ ዘንድ በትክክለኛው ጊዜ እንዳመጣህ ይህንን አንድ ነገር አውቃለሁ። አባቶ እስኪ ንገረኝ፣ ሕዝቡ ክርስቲያን እንዴት ይኖራል? ነገስታቱስ ቤተ ክርስቲያን እንዴት የተመራች ነው አለች። ቅዱስ ዞሲማስም ቅድስት እናት ሆይ በአንቺ ጸሎት ክርስቶስ ለሁሉም ሰላም ሰጥቷል። እኔም አንቺ ስለ ዓለም ሁሉ ትጸልይ ዘንድ ስለ እኔ ኃጢአት ትጸልይ ዘንድ ማልዳሻለሁ አላት። እርሷም ካህን የሆንክ አንተ ለእኔና ለሁሉም ጸልይልን፣ ታዛዥ መሆን ያስፈልጋልና ያዘዝከኝን በደስታ ፈጽማለሁ አለች። ከዚህ ፊቷን ወደ ምስራቅ አዙሮ ዓይኖቿን ወደ ሰማይ አንቅታ እጆቿን ዘርግታ ለረጅም ጊዜ መጸለይ ጀመረች። ይህንን የመንፈስ ቅዱስ ስራ ነው። ከዚህ ዓለም ደግሞ ፈጽሞ ርቀው በበረሃ ያሉትን ማንም የማያዩና ማንንም የማያያቸው ባህታውያን እንኳ የዓለምን ድህነትን በፍጹም ልባቸው ይናፍቃሉ፣ ይጸልያሉ። ምንም እንኳ በበረሃ ብቻዋን ብትሆን የቤተ ክርስቲያን ግን አልተለየችም። ለሁሉም ወገኖቿ ምሕረትን የምትጠይቅ ሕያዊት የቤተ ክርስቲያን እንባ ናትና ስትጸልይም በለውሳስ ስለሆነ አንደበቷ ቃል ሲወጣ አይሰማም ነበረ። ስለዚህም ስትጸልይ ምን እንዳለች ዞሲማስ ምንም ነገር መስማትን መረዳትም አልቻለም። እርሱም ራሷን ወደ መሬት አቀርቅሮ ምን ቃል ሳይናገር ተነስቶ ቆመ። ጸሎቷን በጣም ብዙ ነገር የወሰደ ረጅም ሆኖ በተሰማው ጊዜ ዓይኖቹን ቀና አድርጎ ሲመለከታት ስትጸልይ እንደሚበር ፍጡር እግሯ እንደ ክንድ ያህል ደግሞ ከመሬት በላይ ሆኖ በአየር ላይ ሆኖ ስትጸልይ አያት። ይህንንም ከላይ ደግሞ የበለጠ ፍርሃትን ረአድ ተሰማውና እያለቀሰና ደግሞም ደግሞ ፈጣሪ ወይ ማረኝ እያለ ወደ መሬትም ደግሞ ወደቀ። መሬት ላይ ወድቆ እያለ ምናልባት መንፈስ እንዳትሆን ብሎ ተጠራጠረ። በዚያን ጊዜ ወደ እርሱ መጥታ አነሳችውና አባ ዞሲማስ ሆይ ስለ እኔ ሕሊናህ ለምን ያስጨንቅሃል? ቅዱስ አባት ሆይ እኔ ሀጥ ሴት ብቻ መሆኔን ተረዳ። በተቀደሰ ጥምቀት የከበርኩ በሆንም እኔ ግን መንፈስ ስላልሆንኩ አፈርና ትቢያ ነኝ፣ ስጋዊትም ነኝ አለችው። ከዚህም እግዚአብሔር ከሰይጣንና ከወጥመድ ይጠብቀን፣ እርሱ ከእኛ ጋር ያለውን ጦርነት ጽኑ ነውና ብላ በመስቀል ምልክት አማተበችበት። የእናታችን የቅድስት ማርያም በረከት የጻድቁ አባታችን የዞሲማስ በረከት በሁላችን በሕዝበ ክርስቲያን በማህበረ
የቅዱሳን ዝክርና በማኅበረ ሥላሴ ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ሰላሙን ያብዛልን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምታዩ የምትከታተሉ በሙሉ ስለ እናታችን ቅድስት ማርያም ግብፃዊት ስትሉ ሸር እንድታደርጉ በሥላሴ ስም እንጠይቃችኋለን። የማድረግን ስራ ለሁሉም ሰው እንድታደርጉ በእውነት እጠይቃችኋለሁ። ስለምታደርጉት ነገር ሁሉ እግዚአብሔር በወጣ ይተካ። ዘመናችሁ ይባረክ፣ ክፉን ያርቅላችሁ። አባቶቻችንን በጸሎት እጅግ እየጸለዩላችሁ ነው ያለው። እየነገርኩ ነው፣ እያስተላለፍኩ ነው። ሁላችሁም እችን ገዳም እንግዲህ ሰርተን ጨርሰን ለምርቃት እንደምናደርስ ተስፋ አደርጋለሁ። ያው እዚህ ላይ የባንክ ቁጥራቸውን በምትፈልጉት መንገድ ማስገባት የምትችሉበትን አስቀምጫለሁ። ስለምታደርጉት ነገር ሁሉ እግዚአብሔር ይመስገን፣ አመሰግናለሁ። እንደዚሁም ደግሞ አደራችሁን ይህንን ምስል ሸር አድርጉት፣ ሌሎች ደግሞ ቢረዱን ማለት ነው። አረነ ወሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያስ ተመንሱት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለ ማለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋ ይመግዚያር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ